አልፈልግም። በስነ ስርዓት መግባባት ከቻለ እንዴ መቻ ያረኩሽ ፈቲ ተይ እንጂ። ማለትም እኔ ያልኩሽ ምንድን ነው አንቺ በምድር ነው ያለሽው አለ ምጾሚው በምድር ነው አለ። አዎ አለ ነው ያለው ብለሽ ነው የምታምኚው? ከአርሽ በላይ ስለዚህ አንቺ አፍ ሽታ ቀጥታ እሱ ጋር ይሄዳል ማለት አይደለም። ከአንቺ አፍ የሚወጣው ሽታው ተወዳጅ ነው በፈጣሪ ዘንድ ሲል ሽታሽ ሊሰማ የሚችለው ሊሸት የሚችለው ስርሽ ላለ ሰው ነው። የአንቺ አፍ መሽተቱ ያ ተወዳጅ የሆነው አልገባኝም። አሁን ለምሳሌ አንተ ምን ለመጠየቅ እንደፈለግ ኦፍኮርስ ያኛው ሰውዬ አጠገብ ያለው ሰውዬ እንዳይረዳ ቀደም ምን አልሽ መሰለሽ? ሰው ሲጾም ንጽህናው መጠበቅ አለበት፣ ከአፉም እንዳይሸት ሲዋክ መጠቀም አለበት አልሽን። ክርስቶስ ደግሞ ይህን ምን ብሎናል መሰለሽ? ስትጾሙ እንደ ግብዞች አትሁኑ፣ ንጽህናችሁን ጠብቁ፣ ተቀቡ፣ ታጠቡ፣ ለታይታ ለሰዎች ለመታየት አታድርጉት አለን። አንቺ ካልሽው ግን ተቃራኒ እስልምናው ላይ ደግሞ ምንድን ነው የሚለው? ስትጾሙ ሰው እንኳን አቢዩዝ ካደረጋችሁ እየጾምኩ ነው ብላችሁ ተናገሩ። ሙሐመድ ነው ያለው። እየጾምኩ ነው እያላችሁ ለሰው ንገሩ። ኖ እየጾምኩ ነው ሳይሆን ለሰዎች አታክ አንተን ሲያደርጉ ወይም ወደ መጥፎ መንገድ እንዳይከቱ እኔ ጾመኛ ነኝ በሉ ተብሏል። ታዲያ እዚህ ጋር የቱ ጋር ነው ስህተቱ ነው? ቆይ ከዛ ደግሞ ምንድነው እሱ የእናንተ ከአፋችሁ የሚወጣው ሽታው ደግሞ እጅግ ተወዳጅ ነው ተባለ። ንጽህና አሁን በረመዳን ወቅት ላይ ብዙ ሰው አፉ ይሸታል። ይህ የሚሆንበት ምክንያት ምንድነው? በጣም ተወዳጅ ነው ስለተባለ ማለት ነው። ይህ ጤናማ አይደለም። አንቺ ቅድም ምን አልሽ? ኖ መሽተት የለበትም አልሽ። ሜይ ቢ ሀዲሱን አንድ ያሳያት። ብዙ ጊዜ ምን ታነሳላችሁ መሰለሽ? ምን ታነሳላችሁ? ሶሪ ኢንተራፕት ስላደረኳችሁ ኮሜንቶቹን አንዴ ልመልስላቸው። ንጽህና ከኢስላም በላይ ያለው እምነት የለም። ለዛ ነው አንድም ጥያቄያችን ምንድን ነው? ከእስልምና በላይ ንጽህና ያለው እምነት የለም እኮ እያየ ነው። በጣም ያውን ንጽህናው አንዱ ምንድን ነው? እሱ አፋችሁ መሽተቱ፣ አላህ መውደዱ። እኛ ጋር ደግሞ ስትጾም ግብዛት ትምሰል፣ እንደ ግብዛት ታስመስል፣ ታጠብ፣ ተግመጥመጥ፣ ተቀባ የኛ ይላል። የእናንተ ደግሞ አፋችሁ መስጠዱ ተወዳጅ ነው። ንጽህና ደግሞ የሃይማኖቱ ግማሽ ነው። ቴንኪው አዲሱን አንብበው ክርስቲያን ሜቢችን ሀዲስ ላንብብላችሁና ግልጽ ይሆንላችኋል። ቅድም መጀመሪያ ከተናገርሽው ሀሳብ ጋር ስለሚጋጭ አንቺ ራሽናል በሆነ ጭንቅላትሽ ልክ ነሽ። ማለትም ሰው አፉ መሽተት የለበትም ሲጾም ማስመሰል የለበትም ከሚለው አንጻር ይመስለኛል። ከዛ በኋላ ኮሜንቶችን ስታይ ወንድሞች ኮሜንት ሲያደርጉ ሀሳብሽን ቀይረሻል። ነገር ግን ችግር የለውም በቀይረሽው ሀሳብ ላይ ራሱ መቀጠል ስለምንችል ማለት ነው። 10291 ላይ ምን ይላል? the prophets said ይልና the smell coming from the mouth of a fasting person is better in the sight of Allah than the scent of musk ይላል። ከአንድ ጿሚ አፍ ውስጥ የሚወጣው ሽታ ግማት ማለት ነው በአላህ ዘንድ ከጥሩ ሽቶ ካለው ይበልጣል ይላል። ይሄ አሁን የንጽህና አንዱ እንትን ነው ወይ መሰረት ነው ወይ? አሁን አፍ መሽታት ፈቲ ቆይ አንዴ ማላስረዳ ክርስቲያን አንድ ሰው አፉንም ቦረሸም አልቦረሸም ውዱም ያደርጋል። ማንም ሰው ይኸውልህ ስመኝ ይሄኛው በእንትንም ይሄ በትምህርታዊ መንገድ ብንሄድ አንድ ሰው አፉንም ቦረሻ አልቦረሻ ምናልባት ጾመኛ ሲሆን የጨጓራ ባክቴሪያ ምናምን ሊሆን ይችላል። አፉ ሊሸት ይችላል ማንኛውም ጾመኛ የሆነ ሰው። ይሄኛው ነገር አትሳቀቁ። ምኑ ጋር ነው ስህተቱ? አስረዳኝ እስኪ። ስለምን በሽታ የምታወሪው? ስለ ጾመኛ ሰው እኮ ነው የሚያወራው እኮ። በቃ የምንም የምናደርገው ነገር የለም ፈቲ። የጿሚ ሰው አፉ ሲገማ ወይም ሲሸት አላህ ይወደዋል አይደል? የክርስቲያን ሰው ልንገርህ፣ የክርስቲያን ጿሚ ሰው አፉ አይሸትም ብለህ ነው የምታስበው? ኦኬ
ከሸተተ ክርስቶስ ምን እንደሚለው ልመልስልሽ ይቻላል። ማቴዎስ ወንጌል ምዕራፍ 6 ላይ እንደከፈተው ቁጥር 14 አካባቢ ስትጾሙ እንደ ግብዞች አትሁኑ። አሁን ግብዞች የሚላቸው ማን ነው? ለሰዎች ለታይታ የሚያደርጉ አፋቸው እንዲሸት የሚፈልጉ ንጽህናቸው የማይጠብቁ ወይም የሆነ ነገር ጾመኛ ነኝ ደክሞኛል አቅቶኛል ምናምን ላይ እንደሚሉት አትሁኑ። አትጠውልጉ። ማን ነው እሱ የሚደርበኝ? ባለጌ ነኝ በእናትህ። የትኛው ነው? አትጠውልጉ አለ። ጾመኛ ነኝ እያልክ አትጠውልግ። ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና ፊታቸውን ነጭ ዳለቻ አመዳም አታርጉ። ለሰዎች አታስመስል። እንደዛ ንጽህናን ጠብቅ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንደ ታይታ ራስህን እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይህ አባት በግልጽ ይከፍልሃልና። ስለዚህ ንጽህናን ጠብቅ፣ ታጠብ፣ ተቀባ። ንጽህናን ጠብቅ። በመግማት አይደለም የምታገኘው ጽድቅን። ምክንያቱም እናንተ የእግዚአብሔር ቤተ መቅደስ ናችሁ ተብለናል። የቅዱሱ አካላችንን የእግዚአብሔር መንፈስ ማደሪያ ነው። ፈት ወጣች። የቅዱሱ ማደሪያ መንፈሱ ማደሪያ ከሆነን ንጽህና መጠበቅ አለብን። ኖ እየጾምኩ ነው እያልክ አፍህን አግማና ሌላውን ጉንፋን አስይዘው አፍንጫውን ድፈነው። ከዛ ደግሞ ንጽህና የእስልምና ግማሽ ነው ይሏችኋል። ንጽህና የእስልምና ግማሽ ነው። ሞዴሬተሮች ኮመንት አጽዱ። አይመጣውም። አያሽ፣ ለዛ ነው እስልምና የንጽህና ግማሽ ነው ይሏችኋል። ከዛስ አፍህ መግማቱ ደግሞ በአላህ ዘንድ ተወዳጅ ነው። ሁለቱ ይጋጫሉ፣ ግን ሁለቱ አብሮ አይሄድም። እሺ ዘመዶች አይሄድም። ሁለቱ በፍጹም አይሄዱም። አፍህን አግማና ሁለቱ አብረው የሚሄዱ ስላልሆኑ ነው። ኩን ፈየኩን ቀጥይ። ኩን ፈየኩን አለሽ? አንድ ኦኬ። እሺ ሰምተሻል ሀሳቡን? ሰምቻለሁ። ያለሽን ሀሳብ ማስቀመጥ ትችያለሽ እዚህ ላይ። ማለት አንቺ አፍሽን ታገሚያለሽ ወይስ ደግሞ እንዲሸታ አታደርጊም? እስኪ እዚህ ላይ መልሽልኝ። እኔ አይከማም። ስለዚህ አላህ አይወደውም ማለት ነው ያንቺን ጾም። እኔ እዚህ አሁን ለምሳሌ እሷ የሚያወራት ነገር ምንም ነገር ላይ አልስማማም። ምክንያቱም እንደማንታጠብ እንደ ሙስሊሞች እንደማይታጠቡ ምናምን ነገር ነው የሚያወራው። ነገር ግን ሰላት የምንሰግድበት ወቅት ሁሌ አፍ መቆጥመጥ አለን፣ እንታጠባለን ምናምን ነገር። አፍ ስለታጠብን አይደለም ጠረን የሚያመጣው። ውሃ ማዋጥ አይቻልም እንጂ መቆጥመጥ ይፈቀዳል። እኔስ ምንድነው መሰለሽ ኩን ፈየኩን አትታጠቡ ማለት ሳይሆን ተወዳጅ ነው የሚለው በራሱ ጤናማ አይደለም ነው። ጤናማ አይደለም ነው። ጤናማ አይደለም ተወዳጅ ነው መባሉ። ስለ ንጽህና እሺ፣ ስለ ንጽህና ምግብ ሳይበላ አፉ ይሸታል አይሸትም? እሺ አንተ ልጠይቅህ። ሊሸት ይችላል። ታዲያ በእርግጥ ጠረን ቅድም ጊዜ ስታወሩ ነበርና ጠረኑ አላህ ዘንድ ተወዳጅ ነው። ይህ ግልጽ የሆነ ነው እና ጠረን የአላህ ዘንድ ተወዳጅ ነው። ምክንያቱም ትገማላችሁ አይደለም? ማንም ሰው ምግብ ካልበላ አፉ ይሸታል። ይህ ግልጽ የሆነ ነገር ነው። ስለማይታጠብም አይደለም። ግልጽ ነው ያደረጋችሁት አይደለም? አሁን እኮ እናንተ ትጾማላችሁ ማለትም እኮ ይከብዳል እኮ። ሽፍት ነው ያደረጋችሁት። አሁን ኢትዮጵያዊ ስለሆንሽ ነው እንጂ አንቺ የሞላለት አረብ በነበረበት ሰዓት ላይ ቀን ቀን በጣም በረሃ ነው። ሳውዲ አረቢያ ላይ በጣም በረሃ ነበር። እንዳውም ፎቆች ከመደርደራቸው በፊት በጣም በረሃ ስለነበረ
በመሐመድ ጊዜ ምንም ነገር የለም። ቀን መንቀሳቀስ አይችሉም። በጣም ፀሐይ ነው። ቀን ቤታቸው ተኝተው ይውላሉ። ማታ ማታ ይበላሉ፣ ይጠጣሉ። ከዛ ተኝተው ስለሚውሉ ቀን ጾምን ይላሉ። የአሁን ወደ ኢትዮጵያ ሲመጣ ይከብዳል። ቀን ስለምሳሪ ማታ ስለማሰሪ እነሱ ጋር ግን ቀንን እንደ ማታ ነው የሚያዩት፣ ማታን ደግሞ እንደ ቀን ነው የሚያዩት። ምግብ እኔ አረብ ሀገር ካላችሁ ታርሙኛላችሁ ከተሳሳትኩ፣ ዜናዎቻቸውንም ማሳየት እችላለሁ። በረመዳን ወቅት ላይ ነው በጣም ብዙ ምግብ የሚዘጋጀው። ይቅርታ ስታወራ የነበረው እና ስለመግደል እንሄዳለን እኮ ብዙ ምግብ የሚበላው በረመዳን ላይ። ምግብ አልበላንም ማለትም አይቻልም። ሽፍት ነው፣ ታይም ሽፍት ነው የተደረገው። በዓለም አቀፍ ደረጃ ላይ የምግብ ውድነት ኮንሱም የሚደረገው በረመዳን ላይ ነው። ምግብ ዌስቴጅ የሚከሰተው በረመዳን ላይ ነው። በጣም ምግብ የሚሰራው በጣም ምግብ እንትን የሚባለው የሚባክነው በረመዳን ላይ ነው። ተወትረው በላይ የምግብ ዋጋ የሚወደደው በረመዳን ላይ ነው። ምንም እየጾምና አትበሉ እና ይሄንን ደግሞ አፍ መሽተቱ ፈጣሪ በጣም የሚወደው ነው ብሎ መኮፈሱ ግብዝነት ነው። የእኛ ፈጣሪ ግን ምን ይላል? ታጠቡ፣ ንጽህናችሁን ጠብቁ፣ እንደ ግብዝ ሰዎች እንዳዋችሁ አታድርጉት። አሁን ቅድም ጊዜ የሆነ መጽሐፍ ቅዱስ እያነበበልህ ነበርና ፊታቸው እያወቀ ሰው ፀሐይ ላይ እየሰራ የሚሆን እያወቀ ፊታቸውን የሚያደርግ ሰው ጾመኛ ነኝ የምንለውም ፊትም እንደዛ የሚለው ሰው ዳክሞት ነው። በዛ ላይ ደግሞ የፊት እንትን ከሆነ የጾመኛ ነኝ አንድ ሰው የሚለው ለምሳሌ በክፉ ነገር ሲመጣ ስድብ ሊሆን ይችላል። የሆነ ክፉ ነገር ሲያወራ ሰው እኔ ጾመኛ ነኝ በሉ፣ ክፉ ነገር አትመልሱለት፣ ዝምታን ምረጡ ስላሉ ነው እንጂ ጾመኛ አለመሆኑን ለማሳወቅ አይደለም። ኩን ፈየኩን። እኛ ለምሳሌ መከራ ሲመጣባችሁ ታገሱ ተብለናል። መከራ ሲመጣባችሁ ታገሱ፣ ለሚረግሟችሁ መርቋቸውን የተባልነው። ጾመኛ ነኝ እያልኩ ግብዝ መሆን ሳይሆን እገልሃለሁ ሲለኝ እግዚአብሔር በቃ አንተን ወደ መልካም ያምጣ፣ ተደፋ ሲለኝ አንተን መልካም ይቅናህ እያልኩ እመርቀዋለሁ። ጾመኛ ነኝ ምናምን እያልኩኝ የሆነ ይሄ ግብዝነት አዳም። ያ ማለት ዛሬ ጾመኛ ስለሆንኩኝ ሲፈታ ደፋ ያለው ነው፣ ብድር መልስላለሁ። ሲፈታ ጾመኛ ነኝ ማለት ምን ማለት መሰለህ? አየህ፣ ይኸውልህ እዚህ ጋር የአንደርስታንድ ችግር ስላለ ነው። ቆይ ዝም ብለህ አይደለም። አንዴ ፈቲ፣ እሺ ቀጥይ። እዚህ ጋር የአንተ የመረዳት ለምሳሌ የሆነ ነገሮችን እኮ እንዳረዳድህ ነው። እኔ ጾመኛ ነኝ ብሎ ያ ሰውዬ ነገር ከሸሸ በየት በኩል ነው ነገ ሲፈታ ተቋርጠሻል ፈቲ። እገልሃለሁ የሚል አማርኛ የሚያዝለው መልካም ፈቲ ምን እንዳለ ታውቂያለሽ? ነብዩ እንዴት እንደሚያዝን ጾሙ አለ እንደ ጋሻ መከላከያ ነው። ጾሙ ጋሻ ስለሚሆን እሱን ተጠቀሙና ጾመኛ ነኝ ብላችሁ በሉት። ዲሲቭ ማድረጊያ ነው። ጾሙን የተጠቀመው ማታለያ ነው። በደህና ጊዜ ይቅርታ፣ ጾሙን እንደ መከታ ተጠቀሙት። ዲሲቭ ማድረጊያ ነው ያለው። ይሄ ማለት ደግሞ ምን ማለት ነው? ይሄ ማለት ምን ማለት ነው? ጾሟ የተፈታ ይለታ እንደዛ አትዩም ማለት ነው። ምንድነው? ፋስቲንግ ላይክ ሺልድ ይለዋል። እንደ ጋሻ ነገር ወይንም ደግሞ ምንድነው ሺልድ? ክርስቲያን እንደ ጋሻ ነገር ነው። ስለዚህ እሱን ተጠቀሙበት እያለ ነው። ታክቲክ ነው። ታወሽ በአረቦቹ መሰረት 4 የተከበሩ ወራቶች አሏቸው። ጦርነት የማይካሄድባቸው፣ ምንም የማይሰሩባቸው፣ ጦርነት ማያካሄዱባቸው። እነኚህ በዛ ምክንያት ላይ በዛ ወቅት ላይ ስለሚደክማቸው እንትን ስለማይሉ ጦርነት አያካሂዱም። ስለዚህ እሷን ተጠቀሙ ነው። ልክ የተከበሩ ወራቶች ታለቁ ካየሽ ሱራ 9:5 ላይ የተከበሩ ወራቶች ካለቁ ልክ ሲያልቁ የተከበሩ ወራቶች ባለቁ ሰዓት አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ነው የሚለው አይደለ? የተከበሩ ወራቶች ላይ ጦርነት ስለማይቻል ነው። ረመዳን ደግሞ ትልቅ ክብር የሚሰጠው በዓል ነው። በእናንተ ትልቅ ክብር የሚሰጠው ወር ነው። ስለዚህ በዓል አይደለም፣ ጾም ነው። ለምንድን ነው አንድ ነገር ጠይቀህ ያን ሳትጨርስ ወደ ሌላ ነገር ማብራሪያ የምትሄደው? የተከበረ ወር አይደለም እህታችን? ረመዳን ነው
ቁርአን የወረደበት ጾም ነው የሚጾም ወር ነው እንጂ በዓል ምናምን አይደለም። እና ድል ሌላ ጊዜ ኖሮ የሚቆምበት አይደለም። ኖ አይደለም። የተከበረ ወራት ነው ያልኩሽ። የተከበረ ወራት እንደመሆኑ መጠን በተከበሩ ወራቶች ላይ ሱራ 9:5 ላይ ደግሞ በተከበሩ ወራቶች ላይ ጦርነትም አታደርጊም ምንም አታደርጊም። ልክ የተከበሩ ወራቶች ሲያልቁ ግን አጋሪዎችን ማግኘሽበት ነው ማለት ነው። ስለእናንተ ግን ታቂ መስል ስለዚህ ብቻ የምታወራው ስለሌላ ሃይማኖት ከማጥናት ለምን ስለራሳችሁ አታወሩም? እኔ ሁሌ አጥል ክርስቲያን አንደው አይ ችግር የለውም። እሺ የመጀመሪያ የአፍ መሽተት ላይ እንምጣና አሁን እሺ አንቺ አፍሽ እንዲሸት ነው የምታደርጊው ወይስ እንዳይሸት ነው? አንድ ጥያቄ ከጠየቃችሁ መጽሐፍ ቅዱስ እንደዚህ ይላል ከማለት ስለሌላ ሃይማኖት ሁሌ ከመሳደብ ከማውራት ይልቅ አልተሳደብንም እኮ አሁን እዚህ ጋር ንጽጽር ቤት ነው። አንቺ ስድብ የሚመስልሽ ነገር እኛ አንብበን በምንጠይቀው ጥያቄ ነው። እንደዛ ደግሞ መረዳት የለብሽም። ግልጽ ነው። ጊዜ እንደዚህ አሁን እኮ ይኸውልሽ ጾምን በተመለከተ እኛ ጋር ግብዞች እንዳትሆኑ ታጠቡ፣ ንጽህናችሁን ጠብቁ ብሎ ይናገራል ነው። አሁን አንቺ ጋር እየጾምሽ እንደሆነ ደግሞ ለማስመሰል አፍሽ መሽተት ሲለካ በእስልምና ነው። አይገርማችሁ? በጣም ችግር የለውም። እንግዲህ የእስልምና ትልቁ ሮል ሞዴል ተብሎ የሚባለው ሙሐመድ ነው። ሙሐመድ ደግሞ ቅማል ነበረበት። አሁን ኤኒዌይስ እሱን እንተውና የጠየቅኩሽ ጥያቄ ላይ መልሽልኝ። አሁን አንቺ አፍሽ እንዲሸት ነው የምታደርጊ ወይስ አፍሽ እንዳይሸት ነው የምትከላከይው ነው በጾም ወቅት? ለምሳሌ ሰላት በሚሰገድበት በቀን ማለት ነው በቀን 5 ጊዜ ሰላት ይሰገዳል፣ ውዱ ይደረጋል፣ አፍ ይጎጥመጣል። ንጽህና በቃ እኔ ሲጀመር ማንም ያውቃል። አፍ ይሸታል አይደለም። ለምሳሌ አይዋጥም እንጂ ይጎጥመጣል እስከ አፍም እንጂ። ምናልባት ሰው ስላልታጠበ አይደለም የሚሸተው አፉ። ኦኬ ስለዚህ አንቺ ምንድነው አፍሽ እንዳይሸት ተጉመጥምጠሽ በውሃ ታስወግጃለሽ ማለት ነው ሽታው? አዎ በቃ አላህ አይወደውም ማለት ነው አንቺን ጾም ካለን እኮ ያለው። ለምንድነው ግን ግራ ነገር የምታወሩት? ካለ አፍ ከአፍ የሚወጣ ጠረን የሚሸት ጠረን ይወደዳል አላህ ዘንድ። ከጾመኛ አፍ የሚወጣ ነው እንጂ ከጾመኛ አፍ የሚወጣ የአፍ ሽታ ነው እንጂ አፍ የሚሸትበት ከሁሉ ሰው እኮ አልተባለም እንዴ። የምትጾሙት ሁላችሁ ናችሁ አይደል? ሁላችንም ነን። ግን ከአፍ የሚወጣ ጠረን ሲባል ከወጣ ወጣ ነው፣ ካልወጣ ደግሞ ያኔ ኦኬ እሺ ችግር የለውም። እሺ አላህ የሚወደው የሚሸተውን ሰው ነው የማይሸተውን ሰው ነው? አፉ የሚሸተውን ነው አፉ የማይሸተውን ነው የሚወደው አላህ? አላህ የሚወደው በጾም ወቅት አፉ የሚሸተውን ሰው ነው ወይስ አፉ የማይሸተውን ሰው? እኔ የሚሸተውን ሰው እወዳለሁ አላለም። የሚሸተውን ሰው ብቻ እወዳለሁ አላለም። አፍ የሚወጣ ጠረን ይወደዳል ነው ያለው። ሰው አይደለም። ችግር የለውም። አንቺ የማይሸተውን ሰው ይኸውልሽ በኩን ፈየኩን አላህ ያለው ምንድን ነው? በጾም ወቅት አፉ የሚሸተውን ሰው እንደውም ሙሐመድ በነፍሴ በእጁ በሆነችው በአላህ እምላለሁ የጾመኛ ሰው አፍ ሽታ በአላህ ዘንድ ከሽቶ በላይ ጣፋጭና በጣም ቆንጆ ሽታ ነው ብሎ ነው የተናገረው። ስለዚህ አንቺ ከሽቶ በላይ አላህ ዘንድ የሚወደድ ከሆነ ሙሐመድ ሽቶ ይወዳል አይደል? ለምሳሌ ሙሐመድ እኮ ሽቶ ይወዳል፣ ምግብና ሽቶ እንደሚወድ ተናግሯል። ግን ለምን ስለዚህ ከዛ ከሚቀባው ሽቶ በላይ ማለት ነውና ይወርለም ነገርኩህ በግልጽ ይወደዳል አላህ ዘንድ። አፍ የሚሸት ሰው ለኔ ላይ ሸተኝ ይችላል፣ ለሌላ ሰው ይሸት ይሆናል፣ ለኔ አይሸተኝም። በቃ ስለዚህ አንቺ እንዲሸት ነው ማድረግ ያለብሽ። አፈቲ ማለት እንዴት አድርገህ አፍ እንዲሸት ታደርጋለህ? ባለመታጠብ። እንዴት እንዲሸት ይደረጋል? ለምሳሌ ባለመጉመጥመጥ፣ ባለመታጠብ። ንጽህናሽን ካልጠበቅሽ ካልተጉመጠመጥሽ አፍሽን ማግማት ማሽተት ይችላል። ላይም ይሁን ጾም ሳይኖርም አፍ የግድ መገጥመጥ ንጽህና መጠበቅ እስልምና ላይ ተወርቶ እኔ መናገር አይጠበቅብኝም። ለምን መጽሐፍት አለ አናነብም? በአፍ ለምን ታወራለህ እንደዚህ እያልኩ ጊዜ የሰነጠለ መጽሐፍት አለ። ችግር የለም። ይኸው ላንብብልሽ መጽሐፍ ነው። ምን ይላል መሰለሽ? ኩን ፈየኩን በአዳምጭ ሳሂህ አልቡኻሪ 1894 ላይ ነው ያለው። አቡ ሁሬራ እንደተረከው ይላል። አቡ ሁሬራ ነው የተረከው። የአላህ መልእክተኛ እንደዚህ አለ፣ ፋስቲንግ ኢዝ ኤ ሺልድ ኦር ኤ ስክሪን ኦር ኤ ሼልተር። ምንድነው? ጾም አለ ጋሻ ነው፣ መከላከያ ነው፣ መጠለያ ነገር ነው አለ። ሶ ዘ ፐርሰን ኦብዘርቪንግ ፋስቲንግ ሹድ አቮይድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍ ኤንድ ሹድ ናት ቢሄቭ ፉሊሽሊ ኦር ኢምፕሩደንትሊ
and if somebody fights with him or abuse him አንድ ሰው መጥቶ እሱን ፋይት ሊያደርገው ወይም ደግሞ አቢዩዝ የሚያደርገው ከሆነ እንደዚህ ማለት አለበት። ምን ማለት አለበት? he should tell him twice ሁለት ጊዜ መናገር አለበት። ምን ብሎ? እየጾምኩ ነው ብሎ መናገር አለበት። ለምን? እየጾምኩ ነው የሚለው ጋሻ መከላከያው ስለሆነ ማለት ነው። ከዛ ክሎም by him in whose hands my soul is ነፍሴ በሆነችው በአላህ እምላለሁ አለ። the smell coming out from the mouth of a fasting person ከሚጾም ሰው አፍ ውስጥ የሚወጣው ሽታ is better in sight of Allah than a smell of musk በአላህ ዘንድ ከጥሩ ሽቶ ካለው ሽታ ይልቅ የበለጠ ተወዳጅ ነው። እሺ የማይሸተው ነው የሚወደደው የሚሸተው ኩን ፈየኩን አስተፍሩላህ እያለች ነው ጓደኛዋ። አስተፍሩላህ እያሉ ነው። አሳዘነኝ። ተዋቸው፣ አትጫናቸው። ያስብላል። ኤኒዌይስ እኛ ጾመኛ አንድ ነገር በዚሁ ላይ ምንድነው እሱ እንዳስተውሉ ክርስቶስ የነገረን ምንድነው እሱ እንደ ግብዝ አትሁኑ፣ በድብቅ ላለ አምላካችሁ ስትጾሙ ጾመኛ ነኝ እያላችሁ አታውልጉ፣ ፊታችሁን አትንጩ፣ ታጠቡ፣ ተቀቡ ብሎናል። ፔሬድ። ጾመኛ ነኝ እያልክ ማውራት አይጠበቅብህም። ፊትህ ማጠውለግ አይጠበቅብህም። አፍህም ማግማት አይጠበቅብህም። ለሰው ስላልሆነ የምትጾመው ለራስ ስለሆነ ለነፍስ ስለሆነ ወደ ፈጣሪ ስለሆነ ማድረግ ያለብን ንጽህና መጠበቅ ነው። ዛሲት። ከዚህ በዘለለ ግን ራስን እንትን ብለህ ምናምን ነገር እንደዚህ ፎግረህ ምናምን ከኔ በላይ ንጽህና የለም ደግሞ ማለት ልክ ምንድነው በወርቅ የተለበጡ መቃብር እንዳላቸው ነው የሚሆነው። ከኛ በላይ ንጽህና የለም ማለት ብዙ ማስኬድም ማለት ነው። እና እንደዛ ነው። ቤቱላ ነው የሚለው ላክላት። ቤቱላ አለሽ? ቤቱላ እሺ፣ አብዱልካድር ቀጥል። ኦኬ ዑመር፣ ካሊድ፣ ከድር፣ ካሊድ፣ አብዶ ሰላም ነው። እንዴት ነው? እዚህ ጋር እኔ ነኝ። እሺ ቀጥል። ክርስቲያን መጣ። ክርስቲያን ጋር ነኝ። ክርስቲያን እንኳን ደህና ቆየህ። ክርስቲያን ኦኬ ወይ ካሊድ ቀጥል። ሰላም ነው። ሰላም፣ እንዴት ነህ? አላችሁ አለን። ጥያቄውን ሰምተኸዋል? ቆይ አይደለም፣ ወደኋላ አልመለስም እኔ። ቀጥል። ምንድነው ሀሳብህ? ነብዩ ቅማል አለባቸው ስትል ሰምቼ ነበር። ቀጥል ሀሳቡ ላይ። መጀመሪያ ቶፒካችን ላይ ቀጥልና ከዛ እንሄዳለን። አይ ይሄኛውን ነው ሀሳቤ እኔ። እዚህኛው ላይ ቀጥል፣ በኋላ እናሳያለን። ችግር የለም። ይሄን አሳየኝና እንቀጥላለን። ሀሳብ እንዳይኖር ቅድሚያ እዚህኛው ላይ ገባ። ኦኬ መቀጠል ማትችል ከሆነ አብዱልካድር አለ አለው። እኔም ደግሞ እንደሱ እንሂዳ። ቆይ አንዱ የጾመኛ አፍ መሽተቱ ይወደዳል ምናምን እያላችሁ ነው። እሱን እንዳት አስረዱኝ ማለት ነው። እኛ ይወደዳል ብለን አናምንም። አንተ ይወደዳል ብለህ ታምናለህ? አፍህ እንዲሸት ታደርጋለህ? እኔ አላምንም። እንዴት አፍ ይሸታል ብዬ አምናለሁ። አፍህ ቢሸት ነው ደስ ይለዋል ፈጣሪ። ተሽቶ በላይ ዋው ምናምን የሚል ይመስላል።
አይደለም ግን ልጅቷ ያለች የነበረው እንትን የጾመኛ አፍ ይሸታል አለችው። እሱ እየሰማሁ ነው። ቀጥል። የጾመኛ አፍ ይሸታል እሱ ይወደዳል አለችው። ልጅቷ አለችው የጾመኛ አፍ ይሸታል ግን ይሸታል ምናምን የሚባል ነገር የለውም። ግን መሽተቱ ራሱ አሪፍ ነው። ምን እያልክ ነው ካድር? መሽተቱ ራሱ አሪፍ ነው። አፉ መሽተቱ ማቱ አሪፍ። ካሊድ ኦኬ፣ እንትን ነው ይሄን ያነሳ ነው እንደ ትልቅ ነገር ሆኖ ሳይሆን እንቶ ነበረ። ብዙ ጊዜ ላይ እኛና አታክ ከምታደርጉበት አንድ ንጽህና ነው። እኛ ምናምን ነገር እንደ እስልምና ንጽህና እንደ እስልምና ምናምን ትላላችሁ። የእስልምና ንጽህና ደጋግመን አሳይተናል። አክቹዋሊ ከየት የተቀዳ እንደሆነ መታጠብ ራሱ አሳይተናል። በአፍ ሽታዬ አላህ ተሽቶ በላይ እሱን ሽታዬን ይወዳል ያፌን ግማት ብሎ የሚያምን እምነት ውስጥ ሆናችሁ እኛን ክርስቲያኖችን አታክ ማድረጋችሁ ክርስትና ላይ ታጠብ የሚል ራሱ የለም። ታጠብ የሚል የለም። እኛ እኮ መታጠብን እኮ እኛ ነን ያስተማርናችሁ። ጀስ እንደዚህ ነው የሚሉት። ትክክል ነው። ትክክል ነው። እኔ ባለፈው ሮስት ካደረኩት አንደኛው ከተመቸኝ ምን ታውቃለህ? ክርስቲያን አንዴ ምን እንዳለኝ ታውቃለህ? አንደኛው ምንድነው ካካዘህ ትዞራለህ፣ 1 ኪሎ ካካዘህ ትዞራለህ እያለ ምንድነው እሱ ምን አስመዘኔ እኔን ካካ ቂቤ መስሎ ልትቀባው ነው እንደ ካልኩት በኋላ ሪከርድ አይቼ እንዴት እኔ መቼ ነው ያልኩት ብዬ ሳቅ መጣ። ከዛ ደግሜ ሪከርድ አድርገው ለቀው ልጆች ባለጌ ናቸው። ሪከርድ አድርገው ይለቃሉ። ዝም ብሎ 1 ኪሎ ካካ ዘህ ትዞራለህ ይለኛል። የኔን ካካ ለምንድን ነው የመዘነው? ቂቤ መስሎ ሊቀባው ሚስቱን ሊቀባት ነው። ዞራላችሁ ስራ ያላችሁም ዝም ብላችሁ ውሸት ብቻ ትምህርታችሁ ውሸት ብቻ። ስድባችሁ እንደዛ ነው። ሁሌ እንትን እህሌ ካካ አለ ስድባችሁ። የሰው እንትን ለምን እንደምታዩ ባላውቅም አሁን ተብኩን ወረነኛ ይቅርታ። አንድ ጥያቄ አለ። ሰላም ነው? ሰላም ነሽ? እንዴት ነሽ? እኔ ሙስሊም ነኝ አልሐምዱሊላህ። ግን ማርያምን ይወዳታል። ሐራም ነው? እሺ ሐላል ነው። ሰዓቴ እንዳታሳልፍብኝ ፎይ። እርግጠኛ ናችሁ? ግን ያ ማለት ሙስሊም ሆኜ ማርያምን እወዳታለሁ። ግን ማለት ሙስሊም ሆኜ መውደድ ይቻላል? አረ በደንብ ትችያለሽ። አክቹዋሊ ብዙዎች ከእስልምና ወደ ክርስትና ከሚመጡት አንድም በማርያም ተአምር ተደርጎላቸው ብዙ ነገር ተአምር ተደርጎላቸው በምልጃዋ ብዙዎች ይድናሉ። ብዙዎች ትገለጽላቸዋለች ስም እና ነቢይ ወደ እውነት ወደ ልጇ ልታመጣሽ ይሆናል። ልጇ ደግሞ ከሷ በላይ እኛ ሙስሊሞች ግን ሁላችንም እንወዳታለን። እሷ ቤቱላ ልጇ ደግሞ ከአንቺን በደንብ ይወድሻል። አንቺ ከምትወጃት በላይ እሷን ልጇ ደግሞ አንቺን ይፈልግሻል፣ አንቺን ይወድሻል። ማለት ማርያም ልጅ አላት እንዴ? በሚገባ ሁሉን የፈጠረ ሁሉን ያስገኘ ክርስቶስ ኢየሱስ ልጇ ነው። እሱ አንቺን እንዴት እንደሚፈልግሽ ታውቂያለሽ? ሁሉን የፈጠረ ጭራሽ ሁሉን የፈጠረን አላህ እኮ ነው። እኛን አንድ አላህ መሐመድ ነው የፈጠረው። እኔስ ማርያምን መውደድ ይቻላል? ይቻላል። ጠይቂያት፣ ምልክት ስጪኝ በያት። ሙስሊም ነሽ አይደለ? አዎ። ምልክት ስጪኝ በያት። እኔ ያለሁበት መንገድ ትክክል ነው አይደለውም? ምልክት ስጪኝ በያት። ክርስቶስ በእሷ ምልክት ይሰጥሻል። አይ ብሊቭ አምናለሁ። እሱ ይገለጥልሻል፣ ምልክት ይሰጥሻል። ቅድም ላወራችሁ
ግን እኔ አላውቅም። እናንተ ማለት ኃጢአት ካልሆነ ችግር የለውም። እኔ ሙስሊም ሆኜ ማውሪያኔ እወዳታለሁ። ግን ወንጀል ካልሆነ ማለት ኃጢአት ካልሆነ ችግር የለውም። ወንጀል እሷ ይበልጥ ትወድሻለች አልኩሽ እኮ። እሷ ከአንቺ ከምትወጃት በላይ ትወድሻለች። የምትወድሽ ግን ይበልጥ ደግሞ ነፍስሽ እንድታርፍና እንድድን ስለምትፈልግ ነው። በምልጇ ሁሌም ወደ ልጇ ኢየሱስ ይባላል። ልጇ ስሟ ማን ነው? ይቅርታ ማለት ማርያም አልሰማም። ያ ቀጥል። ልጇ ስሟ ማን ነው የሚለው ላይ ነው ያቆመችው። ክርስቶስ ይባላል ብለሃታል። ያ ክርስቶስ ይባላል፣ የዓለም መድኃኒት፣ የዓለም ቤዛ፣ እርሱ ለእኔና ለአንቺ የሞተልን የተሰቀለልን፣ ከሞትም የተነሳ የዘላለም ልጅ አላት። የዘላለም ሕይወት የሚሰጥ ልጅ አላት። በእርሱ ለሚያምን ሁሉ የዘላለም ሕይወት። ክርስቲያን በጣም ኔትወርክ እያዛገኝ ነው። አሁን በዓለም ላይ ትክክለኛ ሃይማኖት ምንድን ነው? ማለት ሙስሊም ነው ወይስ ኦርቶዶክስ ነው? ዓለም ላይ ትክክለኛ ሃይማኖት ሙስሊም ነው። አይቴ እንዴት እየወረሽ ነው አንቺ? ሙስሊም መሆኑን ሙስሊም መሐመድ የፈጠረው ነው። ያ እስልምና መሐመድ ነው የፈጠረው። መሐመድ ነው የፈጠረው። እስልምና ሙሐመድ አይደለም፣ አላህ ነው የፈጠረው። ግን ሙሐመድ መልእክተኛ ነው፣ የአላህ መልእክተኛ ነው። አላህ የለማ ቤቱላ አላህ የሚባለው የመጣው መሐመድ ሲነግርሽ እኮ ነው። መሐመድ የሚባል አይሚን እስልምና የሚባል ሃይማኖት አለ ብሎ ማን ከነገረሽ በኋላ ሙሐመድ ከነገረሽ በኋላ ነው እስልምና የሚመጣው። ከዛ በፊት አንድም ነብይ ሃይማኖታችን ሙስሊም ነው ያለ እስልምና የሚባል ሃይማኖት የለም ባለማችን ላይ አንድ እንደዚህ ነው። ግን አላህ ፈጣሪ ነው። በቃ አላህ እኛ አላህ እንላለን እንጂ ፈጣሪ መልእክቱን እኛ ጋር እንድደርስ ነው የላከው ሙሐመድን ማለት ነው። ነብያችን መሐመድ ላከኝ ብሎ ነው እህታችን። መሐመድ አላህ የሚባለው ላከኝ ብሎ ነው። ከዛ በፊት አላህ የሚባል የትኛውንም ነብይ አላከም። መሐመድ ያመጣው አላህ ወይንም መሐመድ የሰበከው አላህ የትኛውንም ነብይ ልኮ አያውቅም። መሐመድ አባቱ አብደላ አይደለ? አብደላ ማለት የአላህ ባሪያ ማለት ነው። አባቱ ጣዖት አምላኪ ነው። ጣዖቶች የሚያመልኩት ማን ይባላል? ማስረጃ ዝም አላህ ይባል ነበረ። ማስረጃ ትለኛለህ እንዴ? እና ከፍ አድርጌ ለጥፋ እና ከፍ በል ማይክን አንሳዋል። እስልምና ከመሐመድ በፊት አለ? ማይክን አንሳዋል እና ይህንን አካውንት አሁን ሁሉ ሸልማለሁ፣ ንጽጽር አቆማለሁኝ። አንድ ነቢይ እኛ ሙስሊም ነን ያሉ ለምን ከልጆች ጋር ሲመጡ አታስወራቸውም? አንተ በማስረጃ ማስረጃ አለ ብሎናል። ከሙሐመድ በፊት ቆይ አንድ ቤቱላ ሊሰጥሽ ነው እሱ ማስረጃ አለ ብሏል። እስልምና ከሙሐመድ በፊት ልብ በሉ። ከሙሐመድ በፊት ቤቱላ አለ። ከሙሐመድ በፊት እስልምና ለምን ወጣና ተመለስ። ዑመር አለ ብለህ ታምናለህ? እስልምና ነው እምነታችን ብለው ኮንፌስ ያደረጉ አንድ አለ? አንድ አፍታ ስናወራ ሬስፔክት የተደረገን በተራ እናውራ። መጀመሪያ ጊዜ አለ ብለህ ታምናለህ? አለ ብለህ ታምናለህ? ከሙሐመድ በፊት አዎ አለ። እና ከፍተልና አንድ ማስረጃ ብቻ አንተ አንድ ነብይ እምነታችን ሙስሊም ነው ያለ ከሙሐመድ በፊት አንድ ማስረጃ ብቻ ቀጥል ወንድሜ። መጀመሪያ ማስረጃ መጀመሪያ ጊዜ በኢየሱስ ክርስቶስና ማስረጃ ከሙሐመድ በፊት ምንም ነገር ሽታውም የለም። ቤቱላ ነገረች የምርነት ነው። ሙሐመድ ነው እስልምና ያመጣው ማለት እኔ ለእናንተ ለሱ ማለት ሙሐመድ እንድናወራ ከተሳጠን ይሄ በእንትን አለ ማስረጃ አንድ ማስረጃ አንጣ። ከሙሐመድ በፊት እስልምና ለመኖሩ አንድ አንጣ። ቀጥል
ራሱ ነው የወጣው። አያሹ ሁለቱም ወጡ ጥለው ቤቱላ እንዴት እንደሚዋሹ አየሻ? ፈርድ ነው የሚለው። ኤኒዌይስ ወደ ቶፒኩን መልሰው። ቤቱላ ጥያቄዎች ካሉሽ ሜይ ቢ በኋላ ላይ እንቀበልሻለን። ዛሬ ወደ ቶፒኩ ወደ ዛሬ ነው መልሰው። አንዴ ወይ ጥያቄ አለ። ወደ ቶፒካችን እንመለስና ያ ቤቱላ ጥያቄዎች ካሉሽ በኋላ ላይ እንቀበልሻለን። አንቺን ብቻ ወይንም ደግሞ ጥያቄ አትቀበሉ። አንዴ አሁን ቶፒኩ ላይ እንግባና ቤቱላ አረብ ሀገር ነው የምንኖሪው? አዎ አረብ ሀገር ነው የምኖረው። ስራ የሚበዛው በረመዳን ወቅት ነው ከረመዳን በፊት? አይ ረመዳን ላይ ስራ ይበዛል ነው። ምግብ ብዛት የምታዘጋጁት መቼ ነው? ረመዳን ላይ ነው። ስለዚህ በጣም ምግብ የሚበላው በረመዳን ወቅት ነው ማለት ነው። ማለት ብዙም አይበሉም፣ ግን ስራ ምናምን ይበዛል፣ ምግብም ይበላል። ሰላም ኦኬ ሳድቆ አንዴ ነብዩ ክርስቲያኖች እኛ ስንሆን ያለሽ በጾም ወቅት ላይ ቆሎ ነገር ነው ብዛት የሚበላው። እንደዚህ እስክጠግቢ ድረስ የሆነ ስትሚያቅትሽ ከአቅም በላይ በልቶ እንትን አይባልም። ማለት እዚህ አሳምቡሳ ምናምን ነው የምንሰራው፣ ያ ነገር አንሰራም። ኦኬ ክርስቲያኖች በጣም ሆዳም ክርስቲያኖች እንደው አንድ ክርስቲያን ጓደኛ ኖሮሽ ያውቃል? ምታውቂያት? ኧረ አሉኝ፣ ብዙ አሉኝ። እነሱ በጣም ሆዳም ናቸው። እንደው ስታያቸው ከአንቺ ስንት እጥፍ የሚበሉ ይመስልሻል? ማለት ማለት በጣም አጋስስ ክርስቲያኖች አጋስስ ነን እንዴ? ሆዳም ነን እንዴ? ከአንቺ 7 እጥፍ ምግብ እንበላለን። ሰው እኮ እንደተፈጥሮ ነው። በጣም ብዙ የሚበላም አለ፣ ትንሽ የሚበሉትም አሉ። ሁላችንም አንድ አይደለም። አለማድነቅ አይቻልም። ማለት ሁላችንም አንድ አይደለም። ትክክል ጎበዝ። አንዳንዱ ብዙ ሊበላ ይችላል፣ አንዳንዱ ትንሽ በልቶ ሊተው ይችላል። ሙሐመድ ግን ምን እንዳለ ታውቂያለሽ? አላውቅም። ምንድን ነው አለ? ካፊሮች ወይም ሙስሊም ያልሆኑት 7 እጥፍ ነው ከክርስቲያኖች የሚበሉት። 7 አንጀት ነው ያላቸው አለን። በረመዳን ወቅት በጾም ወቅት እኛ ምግብ ብዙ አንበላም። ማለት እናንተ የምትጾሙት 1 ወር ነው ወይስ 2 ወር ነው? እንደኛ ነው። አሁን እኛ 1 ወር ነው የምንጾመው። 2 ወር ነው እኛ የምንጾመው። 2 ወር ሙሉ የስጋ ነኮችንም እንደዚህ ነገሮችንም አንበላም። ወላ ፕላስ ደግሞ እስታቅም በላይ በጾም ወቅት ላይ እኛ ምግብ በጣም እንቀንሳለን። ምንም በቃ ምግብ ኦልሞስት ከእጥፍ ያላነሰ ይቀንሳል። ሙሐመድ ግን ምን አለ? እኛም ሀገር ላይ ማለት ነው ሀገር ላይ ምግብ ብዙ ጾም ላይ ምግብ አልበላም። አሁን አረቦች ናቸው ብዙ ምግብ የሚበሉት ማለት ነው። ዋና እነሱ ናቸው አይደለ? ዋናዎቹ እኮ እነሱ ናቸው። ሐዲሱ እንደዚህ ይላል። አንበባው ክርስቲያን ራችን ላይ ምግብ ብቻ አይደለም መጠጥንም ጨምሮ ነው የሚናገረው ሙሐመድ ማለት ነው። ቡሃሪ 53 ሰው የፈጠረው ሊሆን ይችላል። እናንተ በምን እርግጠኛ ሆናችሁ? ቆይ ሙሐመድ የተናገረው ያው ቡሃሪ ላይ ነው። ከቁርአን ቀጥሎ ተቀባይነት ያለው ሐዲስ ቡሃሪ ማለት የኛ ቁርአን እኮ አረብኛ ነው፣ ይሄ እንግሊዝኛ ነው እንዴ? ያው አረብኛ አለው። ያው አረብኛው ሰዎች እንዳያውቁ አልተረጎሙትም። እንግሊዝኛ ብቻ ነው የተረጎሙት። ትንሽ ዝቅ በቃ ትንሽ ሳዲቅ አለ። ቆይ ቀጥል። ሳድ ከዚህ ጀምሮ አንብበህ ተርጉ። ኢነል ሙእሚን ከሚለው ጀምሮ አንብብ። ያብዬን ወደ ምዬን እኮ ነው በነገራችን ላይ የተናገረው ሙሐመድ። ባርካት ቆይ ቀጥል። እሺ ይሄንን ሐዲስ ምንድነው? ሐዲሱ እስኪ ቡኻሪ ነው? ቡኻሪ ነው። እስኪ አሳየኝ። ቡኻሪ መሆን ማለት አረብኛና ዝም ብለህ ሰሒህ ቡኻሪ ስላለ አይደለም። ይሄንን አይደለም ዋናው ማስረጃን ቡኻሪ መሆኑን እንትኑ ከኋላ እስኪ አጥፋ አሳየኝ።
ዝም ብሎ እዚህ ጋር ሶሒህ ስላለ ቡኻሪ ሶሒህ ስላለ 5394 ስላለ አይደለም። እሺ ኦኬ እሺ ሶ ይሄ ቡኻሪ መጽሐፍ አይደለም ቡኻሪ እንደዚህ ብሎ አልተናገረም ነው የምትለው? አዎ እንደዚህ አለ። ይሄንን እሺ አንብበዋል? እስኪ እያነበብክ መጀመሪያ ተርጉምልንና ይሄን ማን የጻፈው እባክህ? እስኪ ቡኻሪ ካልሆነ ንገረን እስኪ ማን የጻፈው? يأكل في ماء واحد وإن الكافر هنا ኦኬ ምን ማለት ነው? أو المنافقين في أدري أيهما قال عبد الله يأكل في السبع أماعيا ماشي ምን ተርጉምልና ተርጉመው ሳድ ብተረጉም ለእኔ ትርጉም የለውም። ኦኬ እኔ ልተርጉምላችሁ። ትርጉምማ በጣም አለው። ትርጉም ስላለው ነው ያነሳነው ዝም ብለን አይደለም። እኔ ተረጉም ማን ይተረጉማል? እውነት ነው እናንተ ለምን ማታረጉ? እንዴት ነው ማሳፈረኝ? እሺ እና እኔ ተረጉምላለሁ ችግር የለውም። እሺ ኢብን ዑመር እንደተረከው ይላል የአላህ መልእክተኛ እንደዚህ አለ a believer eats in one intestine አማኞች ወይም ደግሞ ሙስሊሞች የሚበሉት በአንድ አንጀታቸው ነው ማለትም በትንሽ ምግብ ይጠግባሉ አለ and a kafir or an unbeliever or a hypocrite eats in seven intestine መናፍቅ ወይም ደግሞ ከሃዲ ወይም ካፊር የሚበላው በሰባት አንጀቱ ነው በጣም ብዙ ይበላሉ አለ መሐመድ ሲናገር። ይሄን ተቀብለዋል አይደል ሳድ? ተቀብለዋል አይደል? ምንድነው ሰባት ሙናፊቅ ሰባት ጊዜ አይጠሙም ምንድነው የሚያምጥለው? መናፍቅ ወይም ካፊር በሰባት አንጀቱ ነው የሚበላው ብሎ የተናገረው መሐመድ ልክ ነው? በሰባት አንጀቱ የነብይ ንግግር እኮ ነው። ይሄ መገለጥ እኮ ነው በነገራችን ላይ አይደል? ነብዩ ከራሱ አይናገርም አይደለም። ይሄ ማስረጃ ብላ አምጥተህ ነው። ይሄ አትቀበለውም ትቀበለዋለህ። ምኑ ይሄንን አትቀበለውም? አልቀበለውም። ከፍሯል። ወይኔ ክርስቲያን ዋርኒንግ የሰጠች ዞረደ ከፍሯል። ዋሪን አልቀበልም ማለት ቅድም ማነው ቡታላ ነው ምን በቱላ ነው እንደሚለው? እሺ ቅድም እስልምና ከመሐመድ በመሐመድ ነው የመጣው ምናምን ሲባል ሰምቻለሁ። ሳድ ቆይ ቡኻሪን አልቀበልም ብለሃል። ነብዩ ተናገረው አልቀበልም። ቡኻሪ እንዴት ነው የማልቀበለው? ይሄንን የተጻፈው ብቻ ነው የማልቀበለው እንጂ ቡኻሪና ሙስሊም የዘገበው ሐዲስ ከሆነ ትክክለኛ የእስልምና መንገድ እሱ ነው። ከሐዲሶች በላጭ ሐዲስ ቡኻሪና ሙስሊም ነው። ቡኻሪ ነው የዘገበው፣ ነብይህ ነው የተናገረው። ነብዩ የተናገረው አይደለም። ይሄንን ቡኻሪ ስለ ሷሂህ ስላለ አይደለም ኖ ሳይ ማለት ያለ ማለት ጉዳይ ሳይሆን ቡኻሪ ነው የዘገበው እያልኩ እኮ ነው። አንዴ መጽሐፉን ይከፍትልሃል፣ ችግር የለው። ሃርድ ኮፒው ይከፍትልሃል ሲጀመር። ኦኬ አይ ተረጋጋ። ቮሊዩም 7ን ክፈተው ቡኻሪን ክርስቲያን። ያ ልከፍትለት ስልኩ ነው። በእናትህ አሳየብኝና ዋርኒንግ እንትኑን አታሳይ፣ ኪታቦችን አታሳይ። ጊዜ ኪታቦችን እያሳየ መሰለኝ እንትን የሚለው ከበር ፔጃቸውን ብዙም አታሳይ። ቆይ አንዴ ያሁኑ ሃርድ ኮፒ ሲሆን ነው እንጂ አሁን ዓለም ላይ ትክክለኛ ሃይማኖት ምን እንደሆነ ልትነግሩን ትችላላችሁ? ማለት አንድ ትክክለኛ ነገር አለ። እሱ ምንድነው? እሱ ክርስቶስ የተናገረው እውነት፣ ህይወት፣ መንገድ እኔ ነኝ ብሏል። እውነት እኔ ነኝ ብሎ የተናገረ አሁን እናንተ አሁን ፈጣሪ ስንት ነው? እናንተ እኛ አሁን አላህ ፈጣሪ አንድ ነው። አንቺ ትጠራጠሪያለሽ? እንደ ሙስሊም አንድ ፈጣሪ ነው ያለው። አንድ ፈጣሪዎች ቆይ አንድ ፈጣሪ ነው ያለው። አንድ አምላክ ነው ያለው። የፈጠረን አምላክ እሱ አንድ ነው። እናንተ ጋር አንድ ነው። ያ እናንተ ጋር ግን ስንት እንደሆነ አይታወቅም። ቤቱላ እናንተ ጋር ስንት እንደሆነ አይታወቅም። እጁ አብረው እኛ ጋር አንድ ነው። ኧረ አንድ አምላክ ቁጥሩን አንድ ነው ያላችሁት። አላህ እጅ እግር አለው፣ ፊትን ጭንቅላት የለውም። ማለት አላህ እንላለን እንጂ ፈጣሪ ነው እኮ። ስሙን ተቀይሮ ነው እንጂ ፈጣሪ ነው። አንድ ስትሉ ግን ጭንቅላት አለው። አላህ ጭንቅላት አለው።
በምንና ቃል እሱ እኮ ሰባተኛ ሰማይ ነው ያለው ማለት አና እሺ ሳዲ መልስ እሺ የለውም እጅስ የለውም እግርስ የለውም የና ያለው አላህ የና ያለው አላህ ምን ይላል በቁርአን ላይ ቁል ሁወ አላሁ አሐድ በል አላህ አንድ ነው አላሁ ሰመድ የና ያለው ቆይ የና ያለው ወጁዱን ቢላ መካን ብለው እንጂ አላህ የና ያለው የነቆይልን ቁርአን ንገረኝ በኋላ አላህ የት እንዳለ ንገርኩኝ ያለ ቦታ ነው ያለው መሬትና ሰማይን ሲፈጥር ያለ ቦታ እንደ ቁጭ የምታረገው የትም ቦታ ነው ቀደም የለም ብለህ ነበረ ኪታቡን አንብባውን ጓሪ ተከፍቶላል አረብኛውን አድርግለት ክርስቲያን ኪታቡ መጽሐፉ ተከፍቶላል አው ማለት ነው የሰው የጻፈው ማለት كتابه تكفت الله عن رافع عن بن عمر رضي الله عنهما قال رسول صلى الله عليه وسلم إن المؤمنين يأكل في ماء وحيدا وإن كافرين أو المنافقين في لا أدرون أيها قال عبد الله يأكل في 700 ተርጉምልህ ይሄንን ሙተሻቢህ ነው ቆይ በሙተሻቢህ ማመን የለም ማለት አልመሳቅ አይደለም ማን ነው ቀደም አላቅም ያልከውን አሁን ደግሞ ሙተሻቢህ ነው አልክ ቀደም አልቀበልም ያልከውን አሁን ደግሞ ሙተሻቢህ ነው አልክ ቆይ ወንድሜ ሲማኝ ቆይ አሁን አባጭሩ አንተና ሁሱ ተገናኝታችሁ ለምን አንተ ከሰባተኛ ሰማይ ላይ ቁጭ ካረከው ማለት ነው አላህ ቆይ እዚህኛው ላይ መልስ ሙተሻቢ የሚለው ለቁርአን ነው እንጂ የተሰጠው ሲጀመር ለሐዲስ አይደለም ግልጽም ያልሆነ ነገር አለ ተብሎ የተነገረው ለቁርአን ነው እንጂ ለሐዲስ አይደለም ሐዲስም እኮ ሙተሻቢህ አለ ምን ነው የሌለው ነው ነብዩ ያለው ምንድነው እሱ ግልጽ ተናጋሪ ብቻ ነው ያለው ሙተሻቢ የሚባል አዲሱ ላይ የለም ኤኒዌይስ ቀደም ያልከው ምንድን ነበረ አልቀበልም የነብዩ ነገር ነበር ቆይ ልንገርሽ ሳድ ቋንዴ ማለት በስነስርዓት አውሩ እንዴ ሳድ ምን መሰለ ቀደም ምን አልክ መሰለ አልቀበልም ነበር ያልከው አሁን ደግሞ መጽሐፉን ስናመጣልህ ደግሞ ሙተሻቢ ነው አልከን ለምን ነብዩ ያለህ ነብዩ ተናገረው ስድብ እንደሆነ ገባህ ማለት ነው ምንድነው ያለው በግልጽ ነብዩ እኛ ጥቂት ነው መንበላው በአንድ አንጀት ነው መንበላው ሌሎቹ ግን አለ በሰባት አንጀት ነው ይበሉት በልተው አይጠግቡም አለ ማን ነው እውነት እንናገር ከተባለ አረብ ሀገር ላይ በተለይ ያው ነብዩም የነበረበት ሰዓት ስለነበረ ምግብ እንዴት እንደሚበሉ ቪዲዮዎችን ካያችሁ ወይኔ ግመሏን እኮ ብቻቸው አንድ አምስት ነው ይበላል ሁሉም ሰው አንድ አይደለም እኮ አረብ ሁሉም አንድ ነው እንዴ እንትን ሲባል እኮ አዛን እንትን ሲባል እንዴት ተሯሩጠው እንደሚበሉ እንዲህ እኮ ነው በቃ እንዴት እንደሚያግበሰብሱት እንዴት እንደሚሰለቅጡት እነዚህ አሁን ሰባት ብቻ አይደለም ያላቸው ባይዘ ሁሉ ይበሉታል እኮ እኛ ምናወራ እንጂ አንተ ብቻ ነው የምታወራው ቆይ እንጂ ሆዳቸው ውስጥ ጅብ ነው የታሰረው እነዚህ እኔ እኮ ቆይ ጥያቄ እኮ አለን ጥያቄ ለምን አትቀበሉም ቆይ ግመሏ ነው እንዴት እንደሚባሏት እንዴት እንኳን ቢባል እኮ አሁን ክርስቲያኖች ስታምኑ በስራ እንጸድቃለን ብላችሁ ታምናላችሁ ጸደቅን ቢባል አይ ተርግባክ ለምንድን ነው የሚወት የምታረገኝ ሁለት መጠጣት አራም አይደለም እያሉ አባቴ ኤኒዌይስ ኢቭን እንዴት እንደሚቸኩሉ ማለት ነው የጾም ልክ እንትን ሲባል ያለው ፓርት እንትን በለው ልክ እንትን ሲባል ፓርት ያለውን ልክ ሲፈቱ ያለውን ፍጥነታቸውን ምግብ ይጠብቃሉ ማለት ነው አዛን እስከሚባል አፋቸው ላይ ምግቡን ይዘው ይጠብቃሉ ልክ እንትን ሲባል ኪሳቸው ባይዘ ዛሬ ራሱ አንድ ከስልምና የነገረኝ ነበረ እና ሁሉም በኪሱ ቴምር ምናምን እዛው የሚጠብቀው እያለ እየሳቅን ጾም አይደለም በቃ እና ልክ እንትን ሲባል ቶሎ አፋችን ነው የሚከተተው ምናምን እያለ እየነገረኝ ነበረ እሺ ሚውት አታርገኝና አንዴ
አንተማ ሙተሻቢ ነው አልክ እኮ ከአንተ ጋር ምን ላውራ? እሺ ቆይ እኔ ልንገርሽ አንድ ሙተሻብስ እሺ መጀመሪያ ከሰባተኛ ሰማይ ላይ ቁጭ ካረከው ሰማይና መሬት እሱ ነው አይደለም ጥያቄ አይደለም የት ነበር ጥያቄ አይደለም እሱ አልጠየቅኩህም እኔ እሱን እኔ ምን አገባኝ እኔ አላህ የትም ይሁን እኔ አላህ እኮ የት ነው የሚለው እኔን አይመለከተኝም ክርስቶስ የት ነው ያለው እሺ እኔ ጥያቄ አይደለም አሁን እሱ ወደ ቶፒኩ ላይ አላቅም ብለሃል ማታከሆነ በቃ አሁን ታዳምጣለህ እሺ እንትን ብላችኋል መጀመሪያ ሙስሊም በነብዩ መሐመድ ነው የመጣው ብለሃል መቼም አንተም ማን ያለችው እሷ ሴት ነው እሺ ከመሐመድ በፊት ነበር እስልምና የሚባል ሃይማኖት አዎ ነበር አዎ እና ከፍል አድርገና አንድ ማስረጃ ብቻ መጠየቅ ብዙ አይደለም መሐመድ ከመምጣቱ በፊት እስልምና የሚባል ነቢያቶች እኛ እስላምነን ሙስሊም የሚባል ሃይማኖት አለ ብለው ያስተማሩበትን አንድ ማስረጃ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስፋፉት እስልምና ዲን አልእስላም ያስፋፉት ነው እንጂ ከነብዩ መሐመድ በፊት ነበር እስልምና ተረተረቱና ማስረጃ ይግሬሎ ማስረጃ ሳይያለው ማስረጃው እኮ አሳየና ያው ነብይ ክርስቶስ ምትለው ለራስ ነብይ ለኢሳ ለራሱ ለእጭ አዛከን በቃ ማይከነስ ማስረጃውን እንጂ ተባልከው አልቀሳለሁ ባልክም እኔስ አዛን ልክ ጾሙ ሊፈታ ሲል እንዴት እንደሚጠብቁ አሳያቸው ትልቁ አርገኝ ትልቁ ላይ እኮ ነው ነኝ እንዴ ታች ኦኬ አንድ ይዘሽ እሺ እኛ በነገራችን ላይ እንደዚህ አይነት ነገሮች እንትን ብለውን አይደለም ግን ሙሐመድ ከተናገረው ንግግር አንፃር ነው እንደዚህ እያሳየናቸው ያለ ነው ማለት ነው እንግዲህ ለሊት 11 ሰዓት በልታ ከዛ በኋላ ቀን ምሳ ዘሎ እንደገና 12 ሰዓት 45 ለመጾም ለመብላት ነው በምን ያህል በጉጉት እንደሚጠብቁት ባፋቸው ላይ 12 ሰዓት 45 እስኪል ድረስ እንዴት እንደሚጠብቁ ማለት እንደዚህ ይዘው ነው ይሄ እኮ ፐርሰናሊቲ ነው ባይዘ ይሄን እንደ ቀልድም እንደምንም ትሬንድ አድርጋችሁታል ቲክቶክ ላይ በተለይ ረመዳን ሲመጣ እንደ ቀልድም እንደምንም ትሬንድ እንዳረጋችሁት እናውቃለን እኛ ችግር የለውም ግን የምትናገሩት ንግግር ሙሐመድ የተናገረው ክርስቲያኖች ላይ ለማላገጥ የሞከረውን ነገር ነው አንስተን እናንተ ናችሁ እንደዚህ እንጂ እኛ አይደላችሁም የእናንተን ታርጋ ነው ለኛ የለጠፋችሁት ቀልድ ከተባለ ዩኒቨርሲቲ ተማሪ ከሆናችሁ ታውቁታላችሁ ዩኒቨርሲቲ ተማሪዎች አንዴ የዩኒቨርሲቲ ተማሪዎች ካያችሁ ልክ ሰዓቱ ሲደርስ እንዴት እንደሚሮጡ ማለት ነው አካሂዳቸው ራሱ እኛ እኮ ጾመን እኮ እንደዚያ እንቻኮልም ከቤተክርስቲያንም ለመመለስ ምንድነው ኔትወርክ ነው ምንድነው ክርስቲያን እንትን እያለ ነው ስማ ኢፎይ እንዴት እንደሚሯሯጡ ማለት ነው ስማ አንድ ነገር ልንገርህ አይ ተረጋጋ እንዴት እንደሚሯሯጡ እንዴት እንደሚሆኑ ማለት ነው እንዴት እንደሚቸኩሉ ይሄ የሚያሳየው ምንድነው እሱ ማን እኛንን ወይ በሰባት አንጀት ምን በላው ወይንስ እናንተ ናችሁ በሰባት አንጀት የምትበሉት በሰባት አንጀት እየበላን ነው ማን ነው አንዴ ተረጋጋ በሰባት አንጀት እየበላን ነው ማንኛው ነው ምንድነው የሚውጥ የምታደርገው ማለት ምግብ ማብላት ኃጢአት ነው እንዴ አይደለም ኃጢአት መሆን ሳይሆን እኛ ሆዳም አይደለንም ካፊሮች ወይንም ክርስቲያኖችን ጨምሮ እነሱ ከኛ 7 እጥፍ ነው የሚበሉት ሆዳም ናቸው ብሎ እኛን አለ እውነታው ግን እንደዛ ነው ወይ እኛንን ሆዳሞች ብዙ ምግብ እንበላው ወይ እኛ ሆዳም ነን ግን እኮ ማለት ጠንካራ ነን በዲናችን ጠንካራ ነን ስለዚህ እናንተ ሆዳም ከሆናችሁ ነብይሽ ዋሽቷል ማለት ነው እንደዛ ከሆነ ደግሞ ሸታም ነብይ ለምን ትከታያለሽ ምን ማለት ነው ሸታም ማለት እኛ ብዙ አንበላም የሚበሉት ብዙ እነሱ ናቸው ብሏል 7 እጥፍ ከኛ ከናንተ ማስረጃ ማቅረብ ትችላለህ አው ማስረጃ አሁን እኮ እየከፈትን እያሳየናችሁ ነበረ አሁን ከፍተን እኮ ስናሳይ ቆየን 7 እጥፍ ትበላላችሁ ብሎን ማለት ነው ከናሁሱ ጋር ለምን አትወያይም እዚህ መተህ አታልቅሱ ተገርፈው ሄዱ እኮ ምን ተገርፈው ሄደው አላያቸውም እንደ ኡስታዝ ስማ ኢፎይ አሁን ማለት አንተና ሁሱ ለምን አትገናኙ ዲስኮ አንዴ በቃ አሁን ስለ እስልምና ብዙ መናቀም የዛን ጊዜ ሃይማኖት አንድ ጥያቄ ልጠይቅህ ቆይ አንድ ጥያቄ ልጠይቅህ
አንዴ ምንድነው እሱ አካውንቱ እንትኑ ራሱ እንትን እያለ ያለው? አንድ ጥያቄ ልጠይቅ። አንዴ አይ ቆይ አንዴ ይኸውልህ አረብ የሆነ ቪዲዮ ሰራና እስልምናን ይወክላል ማለት አይደለም። ችግር የለም። አይ ይወክላል አይወክልም ሳይሆን ሎክ ነብይሽ የተናገረው ግን ይወክልሻል። የነብይሽ ንግግር ይወክልሻል አይወክልሽም? ይወክለኛል። ኦኬ ሆዳሙኛንን ወይንስ እናንተ? ወላሂ ከዚህ በጣም ሰው 7 እጥፍ እኮ እኛ ከእናንተ እንደምን በላ ነው የተናገረው። እኛ 7 እጥፍ ነው ምን በላው። ቆይ አንተና እሱ ለምን አትገናኙም? ማለት ባጭሩ እኛ አሁን ስለ እስልምና ብዙ መናቅም ሆሱ ብዙ ነገር አቃል ሁለታችሁ ለምን ተገናኙ? እሱ ካንቺ ስንተኛ ስንት ተመረሻል? በይቱላ ማለት እኔ እስከ 8 ተማራለሁ፣ ግን ማለት ትምህርት ነው የተማርኩት እንጂ ቤቱላ እስከ 8 ተመራለች። እሷ የምትጠራው ልጅ ግን ከ6ኛ ክፍል ነው ያቆመው። 6 ሳይደርስ አንቺ 8 ደርሰሽ 6ኛ ክፍል ያልደረሰ ተማሪ ጋር ሂድኛን ስትሄነኝ አንቺ ራስሽ ታስተምሪዋለሽ። አንቺ 8 ደርሰሽ ማለት ትምህርት ነው እንጂ ቁርአን አልቀረውትም። ምን ትምህርት ነው የቆመው? ስለዚህ ከ5 የቆመ ስለ የትኛው ሳይንስ አውርተንስ ልንግባባ ነው ከዚህ ጋር? አንቺ ትሻለሽ ስለ እስልምና ብዙ ነገር ያውቃል። ሁለታችሁም ተገናኝታችሁ ባይቱላ ቆይ እንደዚህ ዳም የሆኑ ሰዎችን አጥራቸው። ኤኒዌይስ ዋናው ፖይንታችን ምንድነው? ለነሱ መምህራኖቻቸው 5ኛ ክፍል ያቆሙ ናቸው፣ እስከ 5 የተማሩ ሶሪ ከነኚህ ሰዎች ጋር ተወያዩ ሲሉ ነው ራሱ ማለት ነው። አሁን ወደ ፖይንቱን ነግባና አንዴ ፕሊዝ። የሰው ልጅ 7 አንጀት ሊኖረው አይችልም። ቪዲዮ አትክፈቱ። በቃ 7 አንጀት ሊኖረው አይችልም። 7 አንጀት የለውም። ስለዚህ 7 አንጀት ከሌለው ሙሐመድ ኬት አንጥቶ ነው ካፊሮች 7 አንጀት ያላቸው ያለን? የትኛው ሳይንስ ነው ይህንን አማኝና አማኝ ያልሆነ በአንጀት ይለያያል ያለው? አሁን እናንተ እኮ ሰው የጻፈው ነገር እኮ ነው ማለት በምን እርግጠኛው ናችሁ? ፕሊዝ ቆይ፣ ከዛ ውጭ የለም። የካፊር ያልሆነ ተብሎ አይመደብም በአንጀት ደረጃ። ሙሐመድ ወሽቷል። ይሄ የምታሳዩት ማለት ነው ሰው የጻፈ ሊሆን ይችላል እኮ እና ቁርአንና ምን ዝንጀሮ ነው እንደዛፈው ሰው የጻፈው ትላለች ማለት ቁርአንን። አሁን ቁርአን የሁላችንም ቁርአን ማለት በአረብኛ ነው። ዝም በይ ቤቱላ አንዴ አዲስ ምን ልክፈቱ? ቪዲዮዎች አትክፈት። በቃ ቪዲዮቹ መሰለኝ እያስቸገሩ ነው ያለው አካውንት። ኦኬ ይሄን አዲስ አበባ የሚያብራራልን አለ? ሰላም ይሰማል? እንኳን ደህና መጣ። እንኳን ደህና ቆየ። እኔ አዲስ ነኝ፣ ገና መጀመሪያ ጊዜ የገባው ነገር። ኦኬ እቺን አዲስ አንብብና እስቲ ያስረዳ። እኔ መጀመሪያ ተማሪ ነኝ፣ ማስረዳት አልችልም ትልቁን ነገር። ስለአንተ ሃይማኖት ብዙ አላውቅም፣ ስለምናን ደግሞ ወክዬ የማውራት አቅሙ ብዙም የለኝም። ግን አንተን መጠየቅ ነው የምችለው ጥያቄዎችን ማለት ነው። እኔ እንደ ቤዚክ ተማሪ ማለት ነው የመጣ ነው። ሸራ አድርጌለታለሁ እንትን በለው እንዳወጣ። እሺ እንደዛ ከሆነ ሁሱና ኢብራሂም በራስህ መጽሐፍ እንትን ያለ በስማም አጨብጭቡ ወገን፣ አጨብጭቡ አልኩኝ። ኢብራሂም መጣለህ እንደው እዚህ ጋር አጨብጭቡ። እዚህ ጋር አላህን ልትፈሩ የምትችሉት ሙስሊሞች ምንም መረጃ ሳታውቁ እየገባችሁ አጨብጭቡ ብላል። ኤኒዌይስ ለሶስተኛ ጊዜ ይከበራል፣ እንጠብቀዋለን። ተመጣ በደንብ አስተውሉ። ምን አለ ሙሐመድ? አማኝ በአንድ አንጀት ይበላል፣ አማኝ ያልሆነ ካፊር ወይም ክርስቲያኖችንና ሌሎችን በ7 አንጀት ይበላሉ አለ። ሙሐመድ ግልጽ ተናጋሪ ነው ተብሎ ይታመናል። ግልጽ ተናጋሪው ሰዎች አማኝ ሲሆኑና አማኝ ሳይሆኑ አንጀታቸው ይለያያል አለ። ይህ ስህተት ነው። ግልጽ ተናጋሪ እስከሆነ አይ እንዲህ ለማለት ፈልጎ ነው ብትል ራሱ በቅንፍ ምን አሉት? ዲሲቨር ስለሆኑ አጭበርባሪ ስለሆኑ አማኝ ትንሽዬ ነው ይበላው፣ አማኝ ያልሆነስ በልቶ አይጠግበም። ኧረ በጣም ብዙ ይበላል።
አረታ ሁሉም ሰው እኮ አንድ አይደለም ማለት ብዙ ቢመላም ማለት ትንሽ የሚበላል። ስለዚህ መሐመድ ተሳስቷል እንዳንቺ ማለት ሁላችንም አንድ አይደለም እኮ መሐመድ ተሳስቷል እንደዛ ተረጎማሉ እንዴ እፎይ ይቅርታ ግን ነገራቶች ተረጎማሉ በእናንተም ሃይማኖት ይሁን አጣምና ተርጉማው እንደፈለገ ተርጉማው አንተ እሺ እንደዛ ከሆነ ይሄ the essence of this ይሄ የዚህ ሐዲስ ኢንሴንሱ ምንድነው ብለህ ጠይቅ። እኔ የዚህ ሐዲሱ ፒዲኤፍም የለኝም ምንም ነገሩ የለኝም። ቃላቶች ቃል በቃል አይደለም የሚተረጎሙት። በእናንተም ሃይማኖት ቢሆን የሆነ አስረዳና ታልከስ አይ ፍራም መረጃ እኮ እጄ ላይ የለም እንጂ ላቀርብልህ ነበር። ምን ታደርጋለህ? ከሰራና ታብታብ እያደረክ ተማረው ልታለቅስ ነው እንደገባው ምን እናግዛችሁ? ሶፍት የለንም ምን እንተባበራችሁ? መልስ ከሌለ እኮ ከሰራና ታብታብ ማድረግ ነው። ሲማ እፎይ አንዴ አልተረዳኝም። ቆይ እኔ ላስረዳህ እንዴ ቀጥይ። እሺ ያንተን ጾም አሁን ምን ያህል ዓለም ላይ ይታወቃል? አሁን የምትጾመውን ጾም የትኛው ሀገራት ጾሙት ነው? እኛ ለሰው ብለን አይደለም እንጾመው ፈቲ ሰው አወቀው አላወቀው ብለን አይደለም። ኖ ጥያቄ ይሄ ነው እኮ ያንሽ ያለ ነው ይሄ ነው። አንድ ጾም ነጋሪት እያስነገራችሁ እያስጎሰማችሁ ነው እናንተ የምትጾሙት ማለት ነው። ሰማኝ እየጾምኩ ነው ብላችሁ ተናግራችሁ ነው የምትጾሙት ማለት ሪስፔክት ሰማኝ አንዴ ሰማኝ ፈቲ ምንም የማይገናኝ ነገር ነው ያወራሽ። እሷ ትጨርስና አንተ ታወራለህ። ቆይ አይ የማይገናኝ ነገር ነው ያወራሽ። የማይገናኝ ነገር ማውራሽ ቁጥር ቀጥይ እዚህ ጋር እሺ ሰማኝ ይሄን አዲስ እኛ ክርስቲያኖችና አይሁዶች ክርስቲያኖች በሰባት አንጀት ነው ይባል እምነት ከሆነ ስማኛ እንዴ አይ እኮ እኔ እስካሁን ሰምቻለሁ፣ በደንብ አዳምጫለሁ። አዲሱ ላይ ቀጥሽ አይደል? ችግር የለውም ተቀጥልሽ ቀጥይ። ሰሙኝ ይገባል ቀጥይ። እሺ እኮ አይ ነው የራሴን ጥያቄ ልቀጥልና ከዛ ወደ አንተ ደግሞ እመጣለሁ። ቀጥይ። የኔ ተቋርጠው go ahead ፈቲ ያለሽ አው ሲማ ትርኪ ምርኪ ወሬ ሲጀምር ምንም እፎይ ሲማ እኔ አንድ ጥያቄ አለኝ። ምንድነው? የእናንተ መጽሐፍ በእናንተ ሃይማኖት እስከ የት ድረስ ነው የሚታወቀው? በኢትዮጵያ ብቻ ነው የሚታወቀው ወይስ ደግሞ እስከ ሌላም ሀገር ይታወቃል? ክርስቲያን በተባለ ሀገር አጠቃላይ አሁን ሙስሊም በተባለ ሀገር የትም ብትሄድ ቁርአን ነው። ኦኬ ቁርአን በሚታወቅበት መጽሐፍ ቅዱሳችንን ያስተዋውቃል። እናንተ መጽሐፍ ቁርአን አሁን ለምሳሌ ስማ ህንድ ሀገርም ብትሄድ እስራኤል ሀገርም ብትሄድ አሁን ለምሳሌ ክርስቲያን አለለን ታዲያው ተወና ቁርአን ባለበት ሁሉ የኛ መጽሐፍ ቅዱስ ቁርአን ይመሰክራል። ቁርአን በደረሰበት ሁሉ ተጨማሪ የኛ መጽሐፍ ቅዱስ ይመሰክራል። የኛ መጽሐፍ ቅዱስ ባልመሰከረበት ሚታርጋው አንዴ የኛ መጽሐፍ ቅዱስ ባልመሰከረበት ቁርአን መቆም ስለማይችል ማለት ነው። መቆም ስለማይችል የመጽሐፉ ሰዎች እያለ ደጋግሞ ኢንጂል፣ ተውራት፣ ዘቡር እያለ ደጋግሞ ቁርአን ስለኛ መጽሐፍ ይመሰክራል። አይደለም የኛ መጽሐፍ መታወቅ አለመታወቅ በራሱን ችሎ ያንተ መጽሐፍ ራሱ የሚታወቀው የኔም መጽሐፍ ጠቅሶ ነው። እኔስ ወደ ቶፒኩ ግባ። በአማርኛ ነው የሚታወቀው ሌላ ሀገር ወይ በኢትዮጵያ ብቻ ነው በአማርኛ የሚታወቀው? ወደ ቶፒኩ ግባ። ትልቅ ጥያቄ የሆነ የምታኝከውን ደግሞ በእናትህ እንደዚህ ያኛ እንደ ሴት ልጅ እያደረግህ መስካት ብላ ፕሊስ። የኛ ፈጣሪያችን ሉክ የቋንቋ ጥገኛ አይደለም። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደላቸው በኋላ ለደቀ መዛሙርቱ ልሳን ሰጥቷቸዋል። ወንጌል በአሕዛብ ሁሉ የሚሰበከው በራሳቸው ቋንቋ ነው፣ ይተረጎማል። የኛ በሚገባቸው ቋንቋ ይተረጎማል። እኛ የአረብ ገረድ ስላልሆን ቋዳም የአረብ ጥገኛ ስላልሆን አምላካችን ከአረብኛ ውጭ ማይሰማ ስላልሆነ
በአረብ የተፈጠረ ለአረብ የተፈጠረ አምላክ ስላልሆነ እኛ የሁሉንም ሰው ቋንቋ የሁሉንም ብሔር ቋንቋ መስማት ስለሚችል በየትኛውም ቋንቋ ብንናገር፣ በየትኛውም ቋንቋ ጸሎት ብናደርግ፣ በየትኛውም ቋንቋ ተርጉመን ብንናገር ይሰማናል፣ ይረዳናል፣ ያደምጠናል። ስለዚህ ቋንቋ ማተር አያደርገውም። የኛ ፈጣሪ ከቋንቋም በላይ ቋንቋን የፈጠሩት የሰው ልጆችንም የፈጠረ ስለሆነ ቶፒኩ ላይ ግባ። ያንተ ግን ከአረብኛ ውጭ መስማት ስለማይችል በመሐመድ የተፈጠረ ስለሆነ ያንተን ሄድና ከአረብኛ ውጭ ላይ ብፈልገው አታገኘው። አሁን ወደ ቶፒኩ ተመለስ። የፈጠረው ማለት ነው። በእናትህ ኢስላም ሀሳቡ እዚህ ሀዲስ ላይ ቀጥል። በቃ ምንድነው የምታሰለቸው? እዚህ ሀዲስ ላይ ቀጥል። ይሄን አስረዳን። ይሄን ሀዲስ ማን ነው በሰባት አንጀት የሚበላው? አሁን ስለሱ ተውና እኔ ያወራሁት እንትን ያለ ተረዳኝ እንጂ እኔ እዚህ ላይ ያወራ ችግር የለውም። በቃ ጨርሳችኋል። ምን ልረዳ? መጽሐፍ ቅዱስ ሚል ፕሊዝ፣ ይሄ ዳም የሆነ ጥያቄ ጠይቀህ አስረዳኝ ይላል። መጽሐፍ ቅዱስ የሚለውን በዓለም ላይ ይታወቃል አይታወቅም? በምን ቋንቋ ነው የሚያውቁት? የኛ ቁርአን የሚለው በዓለም ላይ ይታወቃል። which is stupid ድድብና ማለት ነው። የኛ አምላክ በየትኛውን ቋንቋ ተርጉመን እንድናናገረው ፈቅዶልናል። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወረደባቸው፣ በተለያዩ ቋንቋ እንዲናገሩ ስልጣን ሰጣቸው። ያንተ አላህ ግን ከአረብኛ ውጭ ስለማይሰማ ሱራ 43 ላይ ሱራ 14 4 ላይ በገዛ ወገኖቹ በአረብኛ ወረደ ስለሚል ከአረብኛ ውጭ ስለማይሰማ ያንተ ቋንቋ ቁርአንህ ያንተ መጽሐፍ ቁርአን ብቻ ተብላ ቋንቋው አይተረጎምም። ተተርጉመህ ብታነበው ጀነትም አትገባ። ቁርአንን የምትቀራው ነሰሰርሊ በአረብኛ ብቻ ነው። መማር የምችለው በአረብኛ ብቻ ነው። ትርጉሙም ያላ ቃል ተብሎ አይጠራም። ያላ ቃል አይባልም። የአረብኛ ተተረጎመ አረብኛው ብቻ ነው ያላ ቃል የሚባለው። ሰላት ላይም መስገድ የምችለው በአረብኛ ብቻ ነው። ሶላት ጸሎት የምታደርገው ከአረብኛ ውጭ ከሆነ አላህ አይሰማህም። የኛ አምላክ እንደዛ አይደለም። ያንተን አላህ ከአረብኛ ውጭ ማይሰማውን ጆሮውን ቢቆርጡት ማይረዳው ከአረብኛ ውጭ እሱን አረቦች ጋር ሄድና ፈልገው መሐመድ ነው የፈጠረው። የኛ ግን በየትኛውም ቋንቋ ጸሎት ብናደርግ መጽሐፉ በየትኛውም ቋንቋ በአማርኛ መጽሐፍ ቅዱስ ቢባል፣ በኦሮምኛ ኪታባ ቁልቁሉ ቢባል፣ በእንግሊዝኛ ባይብል ቢባል ይረዳል፣ ያውቃል። አይ ቋንቋዎች እኮ ሲተረጎሙ እዚጋ ባይብል፣ እዚጋ ኪታባ ቁልቁሉ፣ እዚጋ መጽሐፍ ቅዱስ ተብሏል፣ አልሰማችሁም፣ አንደኛውን ብቻ ነው የምንሰማው። የእኛ አምላክ እንደናንተ አምላክ ስላልሆነ እንደዚህ አይነት ለም ጥያቄዎች እንደዚህ አይነት ለሙግት ማይቀርቡ እዛችሁ አጥምቶ ቶፒክ ላይ ግባ። ስለ ረመዳን ጾም አውሩ። ማንኛው ነው በሰባት አንጀት የሚበላው? እሺ አንድ ጥያቄ ልጠይቅሽ። በቃ ወደ ቶፒኩ ግባ። አንድ ጥያቄ ልጠይቅህ። አይኮ አዎ አዎ ይበላል። አዎ ይበላል። የእናንተስ እስኪ እናንተ ጾም ንገረኝ። አረ ከሴት ጋር አይተኙም እንዴ? አይፈቀድም። ከሴት ጋር መተኛት አይፈቀድም። ታይ እንጂ ወላሂ ረመዳን ላይ ከሴት ጋር አይተኛሉ እንዴ? አይቻልም እንዴ? እስላም አይቻልም። ወላሂ ማንም ሰው መጠየቅ ትችላለች። አይቻልም። እስላም አይቻልም ማለት ረመዳን ወር ላይ ከሴት ጋር አይገናኝም። አይቻልም። አይ ጾም ላይ እንደዚህ አይነት ነገር አይቻልም። እስላም ይቻላል እያለ ነው።
akkam nagaadha. Jirra afaan Oromoo beeka dhiifa. Walqunnamtii gochuun ni danda'ama? Ramadaana keessatti. Okay. Garuu gaafii qaba. Hin gaafatta. Jalqabaan nu deebisime. Aga fajiriin ga'utti rakkoon qabaadha manaati. Aga yeroo ኦርጋን ፈጅር እስከሚደርስ ድረስ ይቻላል። ሚስትን ወሲብ ማድረግ እያለሽ ነው። አደም ደግሞ ምን ማድረግ? ወሲብ ማድረግ ይቻላል። ኧረ አይቻልም። ማግደል ፈጅር ያዛን ድረስ ባይቱላ ፈጅር እስከሚባል እስኪ ሊነጋጋ እስኪል ድረስ ይቻላል። አዛን ባይቱላ ከኢፍጣር ጀምሮ ነው የሚቻለው አይደል? ስሚማ ባይቱላ ከኢፍጣር አንድ ወር ጀምሮ ሙሉ ሴት ጋር አይገናኙም። ቆይ እነሱ ይቻላል እያሉን አንቺ አይቻልም እያልሽ ነው። ቆይ አሁን እኔ ያልገባኝ መጠየቅ ትችላላችሁ። እነሱ ስለማያውቁ ነው። እኔ እኮ አረብ ሀገር ነው የምኖረው። ስለ እስልምና ምን እንደሆነ አስረግጬ አውቃለሁ። ጎበዝ፣ በደንብ እርገጭና ወቂው። ቁርአኑን ክፈትልኝ። ሱራ 287 ላይ አይ ቲንክ ሰው ለኛም ተራ ይሰጣ ብቻ ይታወራ አንዴ ወደዛ ደም ቆይ አሁን ከ12 ሰዓት ማታ ከ12 ሰዓት ሊነጋጋ እስከ 11 ሰዓት ሊደርስ ሰው የጻፈው ይሆን? በምን እርግጠኛ ነው? ካዳ ቁርአኑን አንብቢ እስቲ። ወላሂ ላዚም እያስረዳ አታወራም። እያስረዳ አውራ በቃ خلاص እያስረዳ ኑት እያስከሳውን እያስረዳ እስኪ አንብብ ይችላል። አሁን ለምሳሌ ሰው ምረዳ እያስረዳ እንትን ይያውንክ እንጂ ሚውት እያስከ ጥያቄ አለኝ የሚለውን ሰው ሚውት እንዳትስ አንብብ። አው ሊንገርህ እኔ ማን ነው በጾም ሌሊት ፍጡር ካፈጠርከ በኋላ እስከ ስሁር ድረስ መገናኘት ትችላለህ። አው خلاص ቁርአን ይላል አይቻልም። ማራ አይቻልም። ወሩ ሙሉ ከሴት ጋር አይገናኝም። እነዚህን ያለ መስረጃ የሚያወሩትን ባይቱላ ውሸት ነው። ጥያቄ አለን ከተቀበላችሁ እስኪ ወሩ ሙሉ ከሴት ጋር ወንድ ማገናኘት አይቻልም። ማንም ሰው መጠየቅ ትችላላችሁ። እንዴ እሱ እኮ ከክርስትና ነው ቤቱላ። በክርስትና ያ በጾም ወቅት ላይ ጥያቄ አለኝ። አይ በክርስትና እንደዛ አሁን ረመዳን ነው አይደለም? ወንዶች ከሴት ጋር አይገናኙም። ወሩ ሙሉ አይገናኙም። ሰው ሜላችሁ እናንተ ፕሊስ አንዴ አደራርቡ እስቲ። እንደዛ ምንድነው እሱ? አቦ ብልግናችሁን አንዴ እስቲ ያዝ አድርጉት። ኦኬ ላንብብልሽ። በጾም ሌሊት ወቅት አዳምጪ ቤቱላ። በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ። ምንድነው የሚለው ቤቱላ? በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ ማለት ምን ማለት ነው? ማለት አላውቅም። እኔ አይገናኙም። እኔ እንደማውቀው ከሆነ ወንዶች ይቻላል። ቀን መሳሳምም ይቻላል። ምን እያልከ ነው አንተ? ምን ነው አይቻልም? ማን እስከ አስረዳኝ፣ አሳይኝ። ኦኬ መሳሳም አይቻልም? አሳይኝ። አዎ ኦኬ የሚሳሳም ካለ ስህተት ነው ብለህ ታምናለህ? የሚሳሳም ካለ መቼም አንተ ጻፍከው ነው። በአረብኛ አሳይኝ። ኦኬ ቢሳሳሙ ስህተት ነው ብለህ ታምናለህ ወይ? ጾሙ ይፈርሳል ብለህ ታምናለህ? ሴት ከወንድ ከተሳሳም አዎ ይፈርሳል። በደንብ ነው እንጂ። ስለዚህ ምሳሌ ሊሆንህ አይችልም። እንደዚያ የሚያደርግ ሰው ስህተተኛ ነው አይደለ? አሁን ጾሜ ሴት ልጅ መሳም አልችልም። ከድራውን እየሳመ እኔን ምሰለኝ እንደኔ አድርግ ቢል ከድርን ትከተላለህ? እንደዛ ማድረጉ አሳይኝ አልከው እኮ ትከተለዋለህ ወይ? ቤቱላ ትከታያለሽ? እንደዚህ አይነት ሰው በጾም ወቅት ላይ እየሳመ ተርሚዚ 728 ቆይ አንዴ ስሙኝ። አንዴ ስሙኝ። ሁላችሁም በስነ ስርዓት አውሩ እኮ አሁን በደንብ አዳምጪ። ጾም ላይ ማለት ወንዶች ከሴት ጫፍ አይነኩም ማለት ነው። ማንካት አይቻልም፣ ማገናኘትም አይቻልም። ጎበዝ። ሁሉም ሰው ያውቃል። እነዚህ ሰዎች ለማይቻለው በፍላጎት እጅ ነው ይቻላል። ኦኬ እንደዚህ ይላል አዲሱ። አሁን እንቀጥል። አረብኛውን አድርግለት ለኢስላም፣ አረብኛውን አድርግለት። ቀጥል አንብበው።
ሐደሰና ኢብኑ ዑመር ከሚለው ጀምረ እሱን ተወውና ከስር ካለው ጀምረ አንብብ። ኢስላም ቀጥል እስኪ ከዚህ ጀምሮ አንብበው። ከስር ያለችውን አንብባት። ወጣ ሄደ፣ ወደ አባቱ ሄደ። ያ ሜቢ ቤቱላ ይቻላል። እሺ ኦኬ። አንቺ እንደዛ የሚያደርግ ሰው አትከተይም ቤቱላ? እኔ ሰው እስከማውቀው ገናኙ ቤቱላ እሰማለሁ አለ። ያ ቀጥል። አሁን መታ ቤቱላ ወይ ኦኬ። ኑሪ አንብበው፣ ይሄንን ያንብብልን ወይ ድምፅን መቀነስ ከቻልክ አንብብልን። ቤቱላ በጾም ወቅት መሳሳም አይቻልም ብለሽናል አይደለ? አዎ። ኦኬ። ለአንቺ ምርጡ የእምነትሽ መሰረት ጥሎልሽ ሄደው ማን ነው? ማለት ማን ዋና በእምነትሽ ውስጥ ትልቁ መሰረት የጣለልሽ ፈለግ አድርገሽ የምትከታዩ ማንን ነው? ፈጣሪ ነው። ፈጣሪማ ዋና እንትን ነው። ከዛ በሰው ደረጃ ማለት ሰው መሐመድ ነው። መሐመድ ኦኬ። አንብብልን እስቲ ኑሪ ይሄንን ክፍል። መሐመድ ነው ትልቁ የሞራል መሰረት ይብላል። ያለኝ አልኩ አንብብ ብቻ ዝም ብለህ ታወራለህ እንደ ሰው አታስ አንብብ ማለት እኮ አውራ ማለት ነው። ዝቅ አድርግልኝ ክርስቲያን። አንቺ የነብይሽ ፈለግ ተከታይ እህታችን ነብይሽ እንደዚህ ይላል። አይሻ እንግዲህ ቆይ ሙስሊምና ብዙ ነገር ታውቃለህ። ቤቱላ አይሻ የአማኞች እናት ነች አይደለ? ያ ስለዚህ አንቺ እናትሽን ትከታያለሽ ማለት ነው። መሐመድ ደግሞ ሃይማኖት መደምደሚያ ነው። አይሻ የነብያችን ሰለላሁ ዐለይሂ ወሰለም ሚስት ናት። ባበል እንደዚህ ትላለች። አይሻ ናሬትድ አይሻ እንደተረከችው the messenger of Allah would fondle me while he was fasting ያላ መልእክተኛ እየጾመ ባለበት ሰዓት ላይ ያሻሸኛል ትላለች። ዋ መሳም አይደለም እኮ ስማኝ፣ እኔ ከታ አድርግልኝ። ማሻሸት ይቻላል እንዴ? ማሻሻል ማለት ሐዲሱ የሚለው ነገር ሐዲሱን በደንብ እንትን አልተረዳሁም። ሐዲሱ እሺ፣ አንብበው ኑሪ፣ አንብበው። አይ አንብበው ኑሪ፣ ተረዳና አንተ አንብብና ንገረን። እሺ፣ በጾም ሰዓት ማሻሸት ይቻላል? ምን ነው የሚያነብህ? ሐዲሱን ከየት ነው ያመጣው? ሐዲስ ተርሚዚ ኦኬ፣ አሳየን። ይስልምስ አረ ይሄ ሐዲስ ያለ ነው እባክህ ኑሪ ዝም በለ። ሐዲሱ አለ፣ እኔ ልንገር። እሺ ሐዲሱ አለ፣ ግን ግንኙነትና እንትን ማሻሸት ሳይሆን ማጫወት እኮ ነው። ምንድነው ማጫወትና መሳም ግንኙነት ይለያያል፣ እያንዳንዱ ማለት ነው። ግን መጫወት ነው የሚለው ነው የሚለው ይባሽሩ ነው የሚለው። እስቲ ከፍ አድርግልኝ፣ ይቅርታ አይልም። ከፍ አድርግልኝ አረብኛውን እና ቃላት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ይባሽሩኒ ወሁወ ሳኢሙን ወካነ ነው የሚለው። ይባሽሩኒ ነው። ይባሽሩኒ ማለት ግንኙነት አይደለም። ግንኙነት ወጥዕ ነው የሚባለው። ወጥዕ ነው የሚባለው። አይ ግንኙነት አላልንም እኮ እኛም መነካካት ነው ያለው። ማሻሸት ማለት ነው። መነካካት እኮ መነካካት እኮ እንደፈለክ ትችላለህ። መሳም ግንኙነት አይቻልም። ኦኬ፣ መሳምስ ይቻላል አይቻልም? መሳም አይቻልም። መሳም አይቻልም። አፍላፍ መሳም አይቻልም። መሳም አይቻልም። እርግጠኛ ነህ? ያለ ፍላጎት ነው። ግን በፍላጎት መሳም አፍላፍ ከንፈር ለከንፈር አይቻልም። ይቻላል። ተስማሙ ከድርና ረዷን መሰለኝ። በፍላጎትም መቆጣጠር ከቻልክ ችግር የለው። ቀሁፍ
አንዴ ማለት እኛ ስለ እስልምና ብዙ አናውቅም። ሁሱ እኮ ብዙ ነገር እስልምና ያውቃል። ለምን ሁለታችሁ አትገናኙ? ተውቀት አንተ ከእሱ ጋር ከሄድክ የምር አንድ አንበሳ ወርድልሃለሁ ላንተ። አይ እንደ አንበሳ መጮህ ትችላለሽ። በመጀመሪያ ደረጃ አንዴ እዚህ ጋር ሐዲስ ተከፍቶላቸዋል። ሙስናድ አህመድ ላይ ምን ይላል? The messenger of Allah used to kiss her while he was fasting and suck her tongue. ጾም ላይ በነበረበት ሰዓት ላይ ያለ መልእክተኛ ምን ያደርጋት ነበር? አይሻን ይላል ይስማት ነበረ፣ ምላሷንም ይጠባ ነበር ይላል። ማንኛው ነበር አይቻልም ያለው? እኔ ነበርኩ። ኦኬ አንብብ እስኪ እና አዲስ የአይሻ ምላስ ወገቧ ላይ ነው ያለው? አፏ ውስጥ ነው ያለው? አረ ምላሷን እስቲ የት አለ ምላስ የሚለው? እንዴ ምላስ የሚለው የት አለ? እሺ ታንገስ ምላሷን ይጠባል ከተባለ አፏን አይደለም ካለን አስቸጋሪ ነው። ወገቧ ላይ ካለ ምላሷ ብዬ አፍ ሚል ስለሌለ ኤኒዌይስ ወደ ዛሬው ቶፒክ እንመልሰው። ይሄ ትናንትና ስላወራንበት ወደ ዛሬው እንመልሰውና ረድዋን በጾም ወቅት ላይ ቀኑን ጾመ ማታ መብላት ሽፍት ነው የቀየራችሁት አይደለ? በምን ማለት እንደ ጅብ ሽፍት እኮ ነው የቀየራችሁ። ጅብ ለምሳሌ ቀን ቀን አይበላም፣ ማታ ማታ ይበላል። ቀን ይተኛል፣ ማታ ማታ አይበላም። እናንተ ደግሞ የጅብን ስራ ነው የሰራችሁት። ጅብ ትበላላችሁ። ስማኝስ እፎይ በጣም ምን መሰለህ፣ ይቅርታ አድርግልኝና አሁን እሺ፣ አንተ በሃይማኖት ያለ ነገር ትታዘዛለህ ወይ ትከራከራለህ? እኮ አሁን ጥያቄያችን ምንድነው? እሱ ማታ ማታ የሚበላው ጅብ ነው፣ ቀን ቀን ይተኛል። ስለዚህ የጅብ ባህሪ ነው ማታ ማታ ሲበላ ማደር፣ ቀን ቀን ጾሙን መዋል። ጅብንስ ትበሉታላችሁ? አበሉትም? ቤቱላ ጅብ ትበላላችሁ? በእስልምና የጅብ ስጋ አረ አንበላ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ግን ሌላ ማለት እኛ አንበላም፣ ሌላ ሰው ይበላል። እኔ አልበላም፣ ሌላ ማለት ሁላችንም አንድ አይደለም። የሚበላው ሰው ኦኬ፣ ሰማህ? አይ ሁላችንም አንድ አይደለም የሚለውን ታዩና ማለት ነው። ስሚኝ ረድዋንስ የጅብ ስጋ የምንም ስጋ አስጨርሰኝ። እሺ የጅብም ሆነ የምንም ስጋ ማለት ነው የፈለከውን ብትበላ ከራበህ ግዴታ ከሆነ የምንም መብላት እስልምና ጋር የራበ ሰው ምንም መብላት ይችላል ይላል። ግን የጅብ ስጋ ይቻላል። ተተገደርክማ የሰው ስጋ ይቻላል። እሱ በእስልምናው ከራበት ትችላለህ፣ አርደም ትበላለህ። ኤኒዌይስ ስለመራብ አይደለም። የሰው አላን እንስሳ ነው። ቆይ አንዴ፣ አሁን ዓለም ላይ ትክክለኛ ሃይማኖት ምንድን ነው? ቤቱላ ቀን ቀን ተኝቶ ማታ ማታ ሲበላ የሚያድረው ጅብ ነው። ጅቡን እኮ እየበላችሁት እኮ ተቸገረ። አኔ ሱናናና 28:36 እንግፈተው ክርስቲያን ጅቡን ራሱ ይበሉት ነበረ። በሸሪዓ ይፈቀዳል፣ ግን የፈለገ ሰው ደግሞ ይመተው መፍቱ ነው። ይፈቀዳል። እንደዚህ ይላል። አሳቃት ቤቱላ ቀን ቀን ተኝተን ጅብ ማታ እያደልን በላ እንደበላ። ለካ ሰዎቹ የጅብን ባህሪ ነው የተዋረሱት በጊዜው። ሉክ አስክ ጃቢር ብን አብደላ አባውት ሃይናስ and he told me to eat them። ስለ ጅብ ጃቢር ብን አብደላን ጠየቅኩት ይላል። ማ ኢብን አመር ማለት ነው። ስለ ጅብ ጠየቁ። ጅብ ይበላል አይበላም ጠየቀው። he told me to eat them እንድንበላ ነገረኝ ብሉ። ምን ነገረው? ጅብ እንደሚበላ ነገረኝ ይላል። I said
Is it not game? He said, yes. I said, did you hear that from the messenger of Allah? He said, yes. ጅብ መጫወቻ አይደለምን አልኩት። አዎ። ታዲያ ይህንን ከነብዩ ሰምታል? አዎ ሰምቼዋለሁ። ምን ጅብን መብላት እንጆ ያርጉት፣ ፈታ በሉበት እየበላችሁ እና ቤቱላ ትበያለሽ ጅብ? አረ ጅብ ማለት ጅብ እንዴት ይበላል? ጅብ እኮ ማለት አጠገቡ እንኳን አንደርስም እኮ ያስፈራል። ቀን ቀን እኮ ስለምትተኙ ቀን እሱም ይተኛል፣ ማታ ማታ ትነሳላችሁ፣ እሱም ማታ ይነሳል፣ ያሸነፈ ይበላል። አሁን ነፈሽ ግን እፎይ አሁን ቆይ ሆዳም ሰው ምን ይባላል? አንተ ጅብ ይባላል አይደለ? ቤቱላ ሆዳም የሆነ አግበስባሽ ነገር አንተ ጅብ አጋሰስ ይባላል። ጅቡን ራሱ እናንተ ምበሉ ሆናችሁ እኛን ሆዳም ናችሁ ማለታችሁ አያሳፍርም ወይ ነው ጥያቄ። እኛ 7 አንጀት ነው ያላችሁ በልታችሁ አጠግቡ ማለታችሁ ነብዩ ማለቱ በ7 አንጀት ነው ካፊሮች የሚበሉት፣ እኛ ግን በአንድ አንጀት ማለቱ እሱ ጅብ የሚባሉትን እንኳን ጅቦችን እየበላ ማለት ነው። አይመጣውም እኮ አሁን እኔ ማለት ነው ዓለም ላይ ትክክለኛ ሃይማኖት ኦርቶዶክስ እና ሙስሊም ነው የሚመስለኝ። ግን ማለት ሌላ ሃይማኖት ሰው የፈጠረው እስልምና መሐመድ ነው የፈጠረው። ዓለም ላይ ትክክለኛ ሃይማኖት እውነቱን ብትናገር ማለት ኦርቶዶክስ እና ሙስሊም ነው። ኦርቶዶክስን ከሌ ነው የፈጠረው ምትዩ የለም። somebody የሆነ ስፔሲፊክ ሰው ጠርተሽ ከሌ የሚባል ሰው ነው የፈጠረው ምትዩ የለም። እስልምና ላይ ፈጣሪው ይታወቃል፣ መሐመድ ነው። ከመሐመድ በፊት እስልምና አለ። ቤቱላ መሐመድ ወደኛ እስልምና ማለት መልእክቱን አደረሰን እንጂ አላህ ነው ፈጣሪ ነው መሐመድን የላከው። ከመሐመድ በፊት እስልምና የሚባል ያመጣለ የለም። ስለዚህ መሐመድ ነው በቃ ጀማሪው። ማለት መልእክቱን ያደረሰን እንጂ እሱ አይደለም የፈጠረው። ምን እንደሆነ ታውቂያለሽ? ደምሳሽን ታውቂዋለሽ? ፍቅር ሲዘመን መሰረት የሚለው እሱ ራሱ መልእክት እያደረስኩ ነው እያለ እኮ ነው መጽሐፍ ይዞ። ከዛ የሆነ ነገር ያደረሰን እኛ ጋር የሆነ ነገር ሲያስብ ምን ይላል መሰለሽ? አሰብ ያደርግና እንደዚህ ይልና መገለጽ ሲመጣለት እንደ ግመል ያንኮራፋ የለ አሁን እሱ ማለት ግመል እንዴት ነው ያንኮራፋው? ጠፋኝ። ተዋድም ብንኖር ጥሩ ነው ወላሂ። አሁን ሙስሊሞች ኦርቶዶክሶችን እንወዳለን። እናንተም አክብሩን፣ ሪስፔክት ማለት ሁላችንም ተዋድም ብንኖር ጥሩ ነው። ያ በጣም ስለምንወዳችሁ ስለምን እኔ በተለይ ሙስሊሞች በጣም አሁን እኔ ኦርቶዶክሶች በጣም ነው የምወዳችሁ። ያ ከኔ በላይ የሚወዳችሁ የለም። ቤቱላ አትዋሺ። እኔ ይኸውልሽው መስዋዕት ልታደርጉኝ እንደምፈልጉ ሁላችሁ ማለት ኦርቶዶክሶች እንደምትገሉኝ እየዛታችሁብኝ አሁን እየሰራሁ ያለሁት እናንተ ከጨለማ እንድትወጡ ነፃ እንድትሆኑ ነው። ሁላችንም ልባችን ንጹህ ከሆነ የምር ጀነት እንገባለን። ጥሩ ነገር ከሰራን ጎበዝ። ቤቱላ ጀነት ምገቢው ግን እንዴት እንደሆነ ታውቂያለሽ? ማለት እኔ ከተሳሳትኩኝ የምትመልሰኝ ከሆነ ሁላችንም ጥሩ ነገር የምናስብ ከሆነ ሁላችንም ጀነት እንገባለን። እኔ ኦርቶዶክሶች በጣም እወዳችኋለሁ። ግን እናንተ ሁላችንም ሪስፔክት ሆነ እርስ በራሳችን ተከባብረን የምንኖር ጥሩ ነው። ደዛም እሺ፣ እናመሰግናለን። መልሰው ወደ ቶፒኩ ክርስቲያን አንድ ቶፒክ ላይ መልሰው ችግር የለውም። ሀዲሱ ላይ እናወራና ሜቢ ክርስቲያኖችና አይሁዶች ማለትም ከሃዲ ካፊሮች ማለት ነው በ7 አንጀታቸው ነው ወይ የሚበሉት ነው? ምን ማለት ነው? ረመዳን አለ ረመዳን አለ። ኦኬ፣ ሰላም ነው። እንኳን ደህና መጣ። የኔ ቶፒክ እሱ አልነበረም። የኛ ቶፒክ ነው። የኛ ነው ቶፒክ ያዝነው እኛ ነን። ቶፒክ ያልነበረም ትላለህ። አይ አንዴ ብዙ ደቂቃ አይፈጅባችሁም። ይህችን ሀዲስ እስኪ ያስረዳን። ምን ለማለት ፈልጎ ነው ነብዩ? አሁን ሶሪ ብራዘር፣ ሌላ ጥያቄ መጠየቅ እችላለሁ? ይህችን ያና አስረዳንና ቀጥል።
ይችን ሐዲስ አስረዳኝ። ሌላ ጥያቄ መጠየቅ አልችልም? ለምን ይሄን አታስረዱን? በነገራችን ላይ በጣም ቀላል እኮ ነው። አልሰማችሁትም መስጊድ ውስጥ ወይስ እንዴት ነው ነገሩ? ያው አንተ አሁን የምትፈልገውን ነገር ጠበቅከን ያለኸው ያ እኮ ይሄን አስረዳኝ። ጥያቄው ነብኝ ነው። በጾም ወቅት ማን ነው በሰባት አንጀቱ የሚበላው? በጾም ወቅት በሰባት አንጀቱ የሚበላው ሙስሊሞች ናቸው ወይስ ካፊሮች ናቸው? አሁን እኔ ቶፒክ እሱ አይደለም። እኔ እኮ ባቀክና በደንብ እውቀቱ ቢኖረኝ የዒልም እውቀቱ በቃ ጎበዝ ልጅ አንተ የዒልም እውቀቱ ከሌለ ምን ብታረጋለህ ማለት ነው። እሺ አቡ ሃይደር አለ ረዷን ያ እንግዲህ ምንድነው እኔ ነገርን ማለት ነው ስትረዳ አንደኛ እንደ ግንዛቤ እንዲገጥምልህ መውሰድ አለብህ። እንዲገጥምልህ አይደለም እንዲገጥምልህ ትወስደዋለህ። እንዲገጥምልህ ሳይሆን መሐመድ የተናገረው እኮ እሱን ላስረዳህ እኮ ኦኬ እሱን ላስረዳህ እኮ ያቀጥል እና እሱን ላስረዳህ። ምሳሌ አንድ ሰው እንደ ጅብ ሲበላ አንተ ጅብ የምትለው እሱ ሰውየው ጅብ ስለሆነ አይደለም። አሁን እዚህ ጋር ሰባት አንጀት ያላቸው የሚሉት ምሳሌ ብዙ የመብላት አሁን እናንተ ምናልባት በእናንተ ጊዜ ተቀይሮ ይሆናል እንጂ ማለት ነው። ቢያንስ አሁን ካፊር ሲባል እናንተን ብቻ አይደለም የሚመለከተው፣ ኦርቶዶክስን ወይም ክርስቲያን ብቻ አይደለም። ብዙ አይሁዳውያን አሉ፣ ሙሽሪኮች አሉ፣ የተለያየ ካፊር ነው ያለው። ይሄን መረዳት የትኛው ካፊር ነው የሚለውን ነገር ባይዞ እዚህ ጋር ካልተቀመጠ ችግር የለውም። እና ካፊሮች ማለት የድሮዎች በጣም ንጉሶቹ ምናምን የሚበሉት በጣም እንትን ድንበር ያለፈ ያበላል እንትን ምናምን ነበር። እና እውነት ሰባት አንጀት ይኖራቸዋል። ምን እሺ ነው? ቀጥል። ማስታወሻ እየያዘ ነው። ከምር ነው ግን ሄዶ አይቷቸው የመጣ አይመስልም። የድሮዎቹ ነገስታቶቹ ምናምን በጣም ነው የሚበሉት። ቀጥል አይቷቸው ነው የመጣው። ኢንተርኔት አርጎ ስማ፣ በታሪክ ማታምን ከሆነ እዚህ ጋር እኔ እናንተ ምን ዝም ብለን ምን ያስወራናል? አንተ እኮ አሁን እዚህ ጋር ኢየሱስን አይተኸው አይደለም በኢየሱስ የምታምነው። ኦኬ፣ ታሪክም ላይ በጣም ብዙ ይበላሉ ነገስታቶቹ ድሮ ምናምን ተብሎ ተጽፎልህ ነው። የሆነ ታሪክ ላይ አግኝቼዋለሁ የሚያሳሌ እና ግን ምንድነው በቃ የነገስታቶች ወይም የተለያዩ በፊት የነበሩ እስኪ ታሪክ አሁን ማለት ሁላችንም እኮ በፈጣሪ ዘንድ አንድ ነን እኮ። አንድ ሆን የአንድነት ችግር እዚህ ጋር የአንድነት ጉዳይ አይደለም። አንድማ ሰው ሁሉ አንድ ነው። ከአዳም ነው የተፈጠረው ማለት ኦርቶዶክስ፣ ሙስሊም ሁላችንም አንድ ነን። ጥሩ ስራ ከሰራን ነው ጀነት ምንገባው። ጨንቆሻል። አሁን አንቺ ቤቱላ እስልምናን አሁን እንደዚህ ስትሰሚው እንደዚህ ነበር እስልምና ስራ ብለሽ ስለጨነቀሽ ነው። እና እንደዛ በፈጣሪ ዘንድ ሁላችንም አንድ ነን። ጥሩ ስራ ከሰራን እንዋደዳለን በፈጣሪ ዘንድ። ኤርሜስ አንዴ እንወዳችኋለን። እኛም መውደድ አትችሉም። ቤቱላ ሜቢ ይህን ማታቂ ከሆነ አስቸጋሪ ነው። ሱራ 9:29 ሱራ 3:28 ሱራ 5:51 ሱራ 98:6 ላይ አይፈቅድልሽም። እኛ መውደድ አይቻልም። በእስልምና እኛን እንደወጂ አይፈቅድልሽም። እኔ በንጹህ ልቤ ከወደድኩኝ እወዳችኋለሁ። ለአላህ ስትይ መጥላት አለብሽ። ይሄን አታውቂም? እኔ አይቻልም። እወዳችኋለሁ። እኛ ወዳጅ ማድረግ ትችያለሽ። እኛ ወዳጅ ረዳት ማድረግ ትችያለሽ። እኔ ብዙ ዘመኖች አለ ማለት የምወዳችሁ ጓደኞቼ ብዙ ሰው አለ ኦርቶዶክስ ነው። እነሱን ይወዳችሁ ሁላችሁንም ይወዳችኋለሁ። እኔ ጥሩ ጓደኛ ምናምን ሳይሆን ማለት ነው። ረዳት ወዳጅ ማድረግ ትችላለህ። ረዷን ክርስቲያኖችን ማለት አዎ። ስማኝማ ይቻላል። ከድር ረዳት ወዳጅ ክርስቲያን ማድረግ ይቻላል። አላህ ብለህ ጥላ ይላል። አላህ ብለህ ጥላ ይላል። ያ ላላ ብለህ ስማ። እንትን ሱረቱል ሙምተሂና ስማኝ ሱረቱል ሙምተሂና ማለት ነው። ኢነላህ ላ የንሃኩም አኒል ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም የሚለው ምንድነው? ስለ መወዳ አውርቶ ስለ ፍቅር አውርቶ ማለት ነው።
ካልተጋደላችሁ ከሀገራችሁ ውጡ ካላላችሁ እነሱን ወዳጅ አድርጋችሁ ብትይዙ ምንም ችግር እንደሌለው አላህ እኮ ገልጾልሃል። ሱረቱል ሙምተሂና ማንበብ ትችላለህ። ምንድነው ማይቻልም ምናምን የምትለው? እሱ ደግሞ በምን ተሻረ መሰለ? ሱራ 9:29 ሁሉንም ሻራቸው እነሱን እነኛ ናችሁም በአላህ ሃይማኖት ውስጥ አይደላችሁም ነው የሚለው። ወርበራ ኪታብ ለምን ይቀራሉ ታዲያ? ክርስቲያን ይቅደዱታ እንደዛ ከሆነ ማለት አሁን ማለት ነው እኔ ማርያምን ወዳቶልስ ስል ማለት ማርያምን መውደድ ትችያለሽ አልከኝ። ጠይብ እናንተንም ወዳችኋለሁ። ጠይብ አንቺ ፋራ ለምንድን ነው የምትሆኚው? ማርያምን መውደድ ኢየሱስን መውደድ እኛ እኮ ማን ከለከለን? ኢየሱስ ማለት እኮ የኛ ሬድዋን ስደወንታውና አሁን ወደ ቶፒኩን መልሰውና ክርስቲያን አለው ያ በጣም እያስቸገረኝ ነው ዛሬ። በደንብ አስተውሉ። የተነሱ ነገሮች አሉ። በረመዳን ላይ እንግዲህ ታላቁ ጾም ብለው ለአንድ ወር ያህል ከሚጾሙት ውስጥ አንዱ ረመዳን ነው። በዚህ ወር ውስጥ ታዲያ መሐመድ ከተናገራቸው ውስጥ አንዱ ምንድን ነው? አማኝ ትንሽ ነው ይበላው፣ አማኝ ያልሆኑ ደግሞ 7 እጥፍ ይበላሉ። አማኝ አንድ አንጀት ነው ያለው። አማኝ ያልሆነ ካፊሮች ማለት ክርስቲያኖች፣ አይሁዶች እንደዚህ 7 አንጀት ነው ያላቸው ብሎ ተናገረ። ይህን መረጃዎችን ቼክ ማድረግ ትችላላችሁ። አረብ ቤተሰብም ካላችሁ ጓደኛም ካላችሁ መጠየቅ ትችላላችሁ። ስራ የሚበዛባችሁ መቼ ነው ብላችሁ ጠይቋቸው። በረመዳን ወቅት ነው ስራ የሚበዛው። ምግብ መቼ ነው በደንብ የሚሰራው ብላችሁ ጠይቋቸው። በረመዳን ላይ ጠይቁ። ከስራ ጋር ምን ያገናኘዋል? ከምግብ አዳምጪ። ምግብ ብዛት የሚበላው መቼ ነው? በረመዳን ላይ ነው። የምግብ ውድነት የሚጨምረው መቼ ነው? በረመዳን ወቅት ነው። የምግብ ዋጋ የሚጨምረው ኢንፍሌሽን የሚከሰተው በረመዳን ላይ ነው። ከምግብ ጋር ተያይዞ ማለት ነው። ለምን ሀይ የሆነ ኮንሰምሽን ያለው በረመዳን ላይ ማለት ነው። በተመሳሳይ ደግሞ ዌስት የሚሆነው ምግብም በተመሳሳይ በረመዳን ላይ ነው ይበዛው። በረመዳን ወቅት ነው ይበዛው። ታዲያ ክርስቲያኖችን አባካኝ፣ ሆዳም፣ ችጋራሞች፣ ስግብግቦች ያለን ማን ነው በደንብ ተመጋቢ በረመዳን ብለን ስንል ቪዲዮዎችን ቼክ ማድረግ ትችላላችሁ። የእኛ አባቶች እኛ እንደው ብንሰንፍ እንኳን ዳቤና ቆሎ ቢበሉ ነው። አንድ ጭብጥ ቆሎ ከበሉ በቃ ከዛ ውጭ አይበሉ። ቀኑን ሙሉ ጾማቸውን ውለው ሌሊት አድረው አንድ ጭብጥ ቆሎ ከበሉ ነው። ብዛት ቆሎ ነው የሚበላው ወይም ዳቤ ነው። ውሃ እንኳን እስቲ ጠግቦ አይጠጡም። ታዲያ ይሄ በሆነበት ላይ እንደዚህ እንደንትን ሌሊቱ ሙሉ ሲበሉ እያደሩ ሌሊት ወሲብ ሲያደርግ እያደረ ቀን መሳሳም ይቻላል ብሎ ቀን እየተሳሳመ ምንድን ነው እሱ የሚሉን እነኝህ ሰዎች? ጾምን የሚሉት ምኑን ነው? ከዛ ሆዳም ናችሁ ጅቦች ናችሁ ደግሞ እኛን ይሉናል መልሰው። ጅብ የተባለውን እየሰደብኳቸዋለን። ጅብ የሚባለውን ጅቡን አርዳችሁ መብላት ትችላላችሁ ተብለው ባይዘ አዲስም አለ እንደ ጅብ ስጋ ጣፋጭ የለም የሚል ማለት ነው። አራተው እንደዚህ አይባልም ማለት እርስ በራሳችን ሪስፔክት ብናደርግ ጥሩ ነው። ለሃይማኖታቸው ታማኝ ከሆኑ ሳይዋሹ ይመልሱልሻል። ነገር ግን እዚህ በተለይ ቲክቶክ ላይ ያሉት በጣም አጭበርባሪዎችና ውሸታሞች ስለሆኑ ላይመልሱልሽ ይችላሉ። ስለዚህ አሁን ምንድነው መሰለሽ ሐዲሱ እኛን የሚናገረን ነገር አለ። ከሃዲዎች የሚበሉት በሰባት አንጀታቸው ነው፣ ሆዳሞች ናቸው ብሎ ይናገራል። ይሄ ባይዘ ከተፈጥሮ ከኔቸር አንጻር ሰው በሃይማኖት ተለያይቶ ሆዳምና ትንሽ የሚበላና ትንሽ የማይበላ ተብሎ ራሱ መፈረጅ ራሱ ሌላ ነገር ነው በነገራችን ላይ። እና ከዛ አንጻር ነው ያንን ወደ እናንተ ስናመጣው ግን የእናንተን ነገር ነው የለጠፋችሁብን ነው። አሁን ይሄን ላንብብላችሁ። ሜይ ቢ አረብ ኒውስ ይሄንን ሜይ ቢ ታውቁታላችሁ ሁላችሁም። አረብ ኒውስ ነውና ሁላችሁም ቼክ ማድረግ ትችላላችሁ። በረመዳን ምን ያህል የምግብ ዌስቴጅ እንደሚኖር፣ ምን ያህል የምግብ ኮንሰምፕሽን እንደሚኖር ራሳቸው ጥናት አድርገው ሰርተውበት ነበር።
ራሳቸው ጥናት አድርገው ሰርተውበት ነበረ እና ምን ይላል መሰላችሁ the problem of food wastage የምትናገሩት ነገር ሁሉም ነገር እውነት ነው። እናንተ የምትሰጡት መረጃ እውነት ነው። ግን ረመዳን ላይ ከምግብ ጋር ምንም የሚያገናኘው ነገር የለም። ብዙ ምግብ የምብሉት ችግር የለም። የሚያገናኘውን ልንገርሽ። እኛ አሁን ቅድም ሜቢ ቃል የጠየቀሽ ነገር አለ። ልክ ኢፍጣር ላይ ትበላላችሁ። ከዛ በኋላ ትሄዱና ምንድነው ተሰግዳችሁ ትመጣላችሁ። 4 ሰዓት አካባቢ ትመጣላችሁ። ያን ሰዓት ትበላላችሁ ከተራዊ በኋላ ማለት ነው። ከዛ በኋላ ሌሊት ደግሞ ሱሁር ትነሱና ትበላላችሁ። ሌሊት ላይ ቁርስ፣ ምሳ፣ እራት ተበላ ማለት ነው። እኛ ችግር የለውም ብሉ። እኛ ይሄንን ማለት መብላት ትችላላችሁ። እኛ አትብሉ ምናምን ሳይሆን ግን እናንተ እኛን የምትከሱን ነገር ወይም ደግሞ መሐመድ እኛን የከሰሰን ነገር ልክ አይደለም። በጾም እኛ እንደውም ክርስቲያኖች በነገራችን ላይ ወይ ቆሎ ቂጣ ብቻ እንዲበሉ አሳያቸዋለሁ። መረጃውን ይናገራል። ዲዲስቅሊያ ላይ በስነ ስርዓት ተቀምጧል። አፖስቶሊክ ኮንስቲቱሽን ላይ አለ ምን እንደሚል ማለት ነው። ሶ እንደዚህ ሰውነትን የሚያለመልም ስጋ፣ እንቁላል ምናምን ነክ ነገር፣ ፕሮቲን ነክ ነገር፣ ፋት ነገር መብላት አይቻልም። የእናንተ ደግሞ ቁርአን ሱራ 587 ላይ የወረደበት ምክንያት ምንድነው? እናንተ ለምን አላህ የፈቀደላችሁን ጣፋጮች እርም ታረጋላችሁ ያለበት ምክንያት ክርስቲያኖች በጾም ወቅት ራሳቸውን ፋት ስለማይበሉ ስጋ ስለማይበሉ ከሴቶች ጋር ስለማይገናኙ ይሄንን ነገር አይተው ሙሐመድን ይጠይቁታል። እኛም እንደነሱ መሆን እንፈልጋለን ሲሉት ሎኖ ነው መሆን የለባችሁም፣ እንደ ክርስቲያኖችማ እንዳትሆኑ እንዳትበሉ፣ እናንተ መብላት ነው ያለባችሁ። አላህ ለእናንተ የፈቀደላችሁን ጣፋጮች ለምን እርም ታረጋላችሁ ብሎ መገለጥ አወረደ። ቁርአኑ ራሱ ይመሰክርልናል። እናንተ ሙስሊሞች ራሱ እኛ በጾም ወቅት እንደማንበላ ሊቃውንቶቹ የተናገሩት አለ። ነገር ግን ሙሐመድ የተናገረው ልክ አይደለም። ኦኬ ይሄን አንብብላችሁና ይችን ዜና Actually, the problem of food wastage in Ramadan has again surfaced with Mecca municipally having together 5,000 tons in the first 3 days of Ramadan. ምንድነው እንግዲህ በረመዳን በሶስቱ ቀን ረመዳን ብቻ በመካ ውስጥ 5000 ቶን ያክል የምግብ ተወግዷል። 5000 ቶን ያክል ማለት ነው በ3 ቀን ብቻ ማለት ነው። ኢማጂን እንግዲህ በ3 ቀን ብቻ 5000 ቶን የሚያክል በረመዳን ውስጥ 5000 ቶን ዌስቴጅ ወጥቷል ይላል። አኮርዲንግ ቱ ዋን ሪፖርት፣ በሌላ ሪፖርት ደግሞ ሳውዲ ስፔንድ 20 ቢሊዮን ሪያል ኦን ረመዳን ሾፒንግ፣ ለረመዳን ሾፒንግ ብቻ ምንድነው 20 ቢሊዮን ሪያል አውጥተዋል። ኮምፔርድ ቱ 6 ቢሊዮን ሪያል they spend in other months፣ በሌላ ወር ግን 6 ቢሊዮን ጋር ሲነጻጸር 20 ቢሊዮን ሆኖ የረመዳን ብቻ ተቆጥሯል ማለት ነው። ኢማጂን በረመዳን 20 ቢሊዮን በሌሎች ወሮች ላይ ደግሞ 6 ቢሊዮን የ14 ቢሊዮን ልዩነት አለ። የ14 ቢሊዮን አንዴ የ14 ቢሊዮን ልዩነት አለ። የ14 ቢሊዮን ሪያል ልዩነት አለ እንግዲህ ለረመዳን ብቻ ማለት ነው ከሌሎች ወሮች ጋር ሲነጻጸር። ኦኬ ኦሳማ አዙታኒ of the municipality told Arab News on Thursday that this was additional to the collection of 28,000 sheep carcasses in 2 days። በሁለት ቀን ረመዳን ብቻ 28000 በጎች ታርደዋል። አንዴ 28000 በጎች የበጎች ጥንብ ተጥሏል፣ ዌስት ሆኖ ማለት ነው። የ28000 በጎች ጥንብ ተጥሏል በሁለት ቀን የረመዳን እንትን ውስጥ ማለት ነው። He said the municipality has installed 45 waste compressor in central Mecca። ለረመዳን ብቻ ጽዳጅ ቆሻሻ ማስወገጃ 45 መካ ውስጥ ብቻ ማለት ነው 45 ተጨማሪ የቆሻሻ ማስወገጃ እንደዚህ የምግብ የተራረፈ ምግብ መጣያ ብቻ ተተክሏል። 45 ለረመዳን ብቻ ታስቦ close to the grand mosque ዋናው መስጊድ አካባቢ ማለት ነው። and deployed 8000 cleaner for the month 8000 አጽጆች ይሄንን የሚያጸዱ 8000 ለረመዳን ብቻ። ሶ እኛ አይደለንም ይሄን ያለው ሙሉን ብታዩት ምን ያህል በቃ ተዋርደና ሁላችንም ክርስቲያን እንሆናለን። ክርስቲያን ቶፒኩ አለቀ። አይ ቲንክ ቆይ ነብዩ ደግሞ ምን ብሏል መሰላችሁ? ምግብ እንደዚህ መውደቅ የለበትም ብሏል። የነብዩን ሱና አልተከተለችም ማለት ነው ሳውዲ። ምግብ ስበሉ ምን አድርጉ ነው ያለው? ጣታችሁን ከድር
በነብዩ ጊዜ ምግብ የለንም ነበር ትላለች አይሻ። ሰው ካልሰጠን በስተቀር ቀለባችን ቴምር ነው ትላለች። እና ነብዩ ምግብ ስላልነበረው በጊዜው ጣቱን ይጠባ ነበር አይደለ? ስላልነበረ ሳይሆን ሱና ነው እንደዛ ማለት። ታዲያ እነኚህ ሰዎች አሁን የነብዩን ሱና ተከትለዋል? አልጠማም የምለው አልጠማም የምለው አልተከተለም። ስለ ክርስቲያን እንደቀጥል አውጣልን። ኤኒዌይስ እንግዲህ ምላሳቸውን እንትን የሚሉ መሬት ከወደቀ ማንስተው መብላት ግዴታቸው ነው አይደለ? ሱና ስለሆነ በረከቱን ለማግኘት እጅ ላይ የተረፈው ነው። እጅ ላይ ያለውን መታጠብ አይቻልም ነው ያ። ስለዚህ ቡሃሪ 54 ላይ መጥባት ወይንም ደግሞ ሌላው ማስላስ እንዳለብን ነው የሚናገረው። ኦኬ ቀጥል ክርስቲያን። ሚስቱን ማስላስ ይችላል ወንድ ልጅ ሚስት ካለው ሚስቱን። አይ ጓደኛውንም ቢሆን ታስልሳለህ። ሚስት ብለህ ለምን ትሸፍናለህ? ለምን ትደልላለህ? ምክንያቱም አልተዘረዘረም፣ እከሌን አልተባለም። ያውን ያመጣችኋትን ትሪክ እዛው ሽንት ቤት ከተቷት። ሲያሳፍራችሁ ነብዩ ያለው ሲያሳፍራችሁ አይ ሚስቱን ያስልሳት ነው እንደዛ ሚል የለም። ኦኬ አንብቦ ኦኬ እሺ። ሪያድ ሰሊን 752 ላይ አነስ ሪፖርትድ አነስ እንዳስተላለፈው whenever the messenger of Allah ate food he would lick his 3 fingers and say ያላ መልእክተኛ ምግብ በተመገበ ቁጥር ሶስቱን ጣቶቹን ይልስ ነበረ ይላል። ሶስቱን ጣቶቹን ይጠባ ነበር and say ከዛ እንደዚህ ይላቸዋል if anyone of you drops a morsel of food ከናንተ ማንም ምግብ ቢወድቅበት he should remove any dirt that he may stuck on it ከዛ በኋላ አጽድቶ ይብላ and then eat it then you should not have leave to for Satan ምን ይላል? ለሰይጣን መተው ማስቀመጥ የለባችሁም ብሎ ይናገራል። ሰው ነብዩ ራሱ ሲበላ ምንድነው ጣቱን ይልሳል። ከወደቀ በኋላ ምን ማድረግ የለበትም? መጣል የለበትም። የግዴታ ምን ያንሳውና ይብላው ነው ያለው። እነኚህ ሰዎች ደግሞ ምንድነው ያደረጉት? ጭራሽ ይደፉ ነበረ ምግቡን። የነብዩን ሱና አልተከተለችም ሳውዲ ማለት ነው። ጣቱን እንኳን እቃው ከመታጠቡ በፊት እጁ ከመታጠቡ በፊት መላስ አለበት ከመጠረጉ በፊት። አንተ መላስ ካልፈለግ ስር ላለው ሰው አስለስ ነው የሚለው።